ፍትህ እፈልጋለሁ። አንዳንድ የህሊና የሞራል የሃይማኖት አይደል የህግ ፍትህ ይጠየቅበታል። የሰው ልጅ በቃ የክፋትን ጥግ እንደዚህ ያደርጋል እንዴ? ሰው እንዴት ይቻላል? 5-6 ታሪክ በቀን ያቀረቧቸው ኬዞች በእርግጠኝነት የሆነን ቤት ችግር ፈተዋል። ሰዎች እንዴት ደፋር ሆኑ? እንደው እኔ ካቀረብኳቸው ከእስከዛሬዎቹ ራሱ የከፉ በሴቶች የተበደሉ ወንዶችን ታሪክ አውቃለሁ። የፈለገ ነገር ቢመጣ የኔ ተመልካቾች የፈለጉትን ነገር የመጻፍ መብት አላቸው። ለዛቻ፣ ለበቀል፣ ለማስጠንቀቂያ ይጠቀሙበታል ብለህ ታስባለህ? ሰዎችን ታሪክ ይዞ ማውጣት። ይኸው ምን እንደምትለኝ አንድ ነገር ተሳሳት እየዋ ነው የሚሄድልህ ትለኛለች። ንገርልኝ አለኝ። እረፍት የሚነሳህ ነገር አለ። ማስፈራሪያቸውን ይመጣሉ እና እባካችሁ ዲያስፖራዎች ስትል ሰማሃለሁ። የአባቱን ስም የማያውቁ ሰዎች እኮ ነው ያቀርባሉ። እንዴት ማነው ይሄ ሰውዬ? አንቺስ ምን ሆነሽ ነው? የዛሬ 5 ዓመት እንደዚህ ያላልሽኝም ነበር? ሴትና ወንድ አብረው ከተኙ በቃ ሰላም እንደምን አላችሁ ተመልካቾቻችን። ከላይፍ ሚዲያ ነው እየተከታተላችሁ ያላችሁትን ፕሮግራም ያቀረብን የምንገኘው። በላይፍ ሚዲያ ሁልጊዜም ለእናንተ የሚጠቅም ስለ ህይወት ብዙ የምናወራበት ጠቃሚ ሀሳቦችን የምታገኙበት ቆይታ ከእንግዶች ጋር እንደምናደርግ ይታወቃል። የዛሬው ተረኛ እንግዳችን ደግሞ ለሶሻል ሚዲያው ዓለም ማስተዋወቅ ይጠብቁኛል። አለምሰገድ ታደሰ ነው። በብዙ የሰዎች ህይወት ውስጥ ያሉ ታሪኮችን በማቅረብ ከተለያየ ዓለም ጨምሮ ብዙ ታሪኮችን በስቱዲዮ ቁጭ ብሎ በየውሃ ሚዲያ ሲሰማ ሲያስታርቅ እውነታን ለማውጣት ሲታገል ከዛ ባለፈ ሲያዳምጥ ብዙ ሰዎች የሚሉት አንድ አስተያየት እሱ ስለሆነ ነው ደግሞ እኔ መሰክረዋለሁ። አለምሰገድ በእነኚህ ሁሉ ታሪኮች ታውቁታላችሁ። የኔን ህይወት ሊመለከት ይችላል ያልናቸው ታሪኮች በሌሎች ሰዎች ሲነገሩ ያዳመጥንበት ፕሮግራምን አሁን ድረስ በጥሩ ስኬትና ብዙ ተከታዮች ባሉት የውሃ ሚዲያ ላይ ይሰራል። ከዛ ቀደም በነበረው ህይወቱ ደግሞ በሙያዊ ህይወቱ ማለት ነው በፋና ኤፍኤም 98.1 ላይ የእርቅ ማዕድ የሬዲዮ ተመሳሳይ የእውነተኛ ታሪኮችን ይዘው የሚመጡ መታረቅ አስፈላጊ ነው፣ ህይወት ውስጥ ህይወትን ለማስቀጠል ይቅር መባባል ጥሩ ነው በሚል ሀሳብ የሚታወቀውና ብዙ አመታትን ያለመታከት እየሰራ ባለሙያ ነው። አለምሰገድ ዛሬ ስለ ሰዎች ስሜት በበለጠ ሁኔታ ስለ ሰዎች ታሪክ በተለየ ሁኔታ አንተም በእነሱ ህይወት ውስጥ ስላለ የተለየ የራስ ስሜት ማውራት ስለፈለግኩ ነው የጋበዝኩህ ላይፍ ሚዲያ ስቱዲዮ። እንኳን ደህና መጣህልኝ። ቲጂዬ በጣም ነው የማመሰግነው። እንኳን ደህና ቆየሽኝ። በጣም ደስ ብሎኛል ስለተገናኘን። እውነት ለመናገር በነገራችን ላይ ተመልካቾች ቲጂ በጣም መወዳት ማከብራት ጋዜጠኛ ናት። ሁላችሁም ታውቋታላችሁ። እኔ አንቺን ፕሮግራሞች ሁሌ ነው የምሰማው እንደምታውቂው፣ ጓደኛም ስለሆነ ምናምን ሳይሆን የእውነት በጣም ቦታ ከምሰጣቸው ከማከብራቸው ስቲሎች መካከል ነሽ እና ደስ ብሎኝ ነው። እኔም ቃለ መጠየቅ ብዙም አይደለም መጠየቅ ነው የሚቀለኝ ለእንዶ ብዙ ማለት ገጠመኝም ስትጠየቅ ደግሞ አይደል። ስለዚህ ጥሩ ቦታ አነጣጥሬ ያለኝ ያስፈልጋል መሰለ። ብዙ ሰዎችን የሚጠይቁ ሰዎች የብዙ ሰዎች ታሪኮችን ያውቃሉ፣ ተጋላጭ ናቸው። በአንድም በሌላ መንገድ ህይወትህን በደንብ መስመር ያስይዛል ይሄ ታሪክ ብዬ አስባለሁ። ስለዚህ ከምን መጀመር እፈልጋለሁ መሰለህ አለም ሰዎች መተው ተበድያለሁ እንዲሆኛለሁ ህይወቴ ውስጥ እንዲገጠመኝ ብለው ሲያለቅሱ፣ ሲቆጩ፣ ሲጸጸቱ ስሙልኝ፣ እናንተ ወቁልኝ፣ ተመልካቾቻችሁ ፍርድ ይስጡበት። ፍትህ እፈልጋለሁ። አንዳንዱ የህሊና የሞራል የሃይማኖት አይደል የህግ ፍትህ ይጠየቅበታል እና እነኚህ ታሪኮችን ቁጭ ብለው ማዳመጥ ምን አይነት ሰው ያደርጋል? በጣም እና ለሚመስል ከባድ ጥያቄ ቢጂ እንዴት መሰለሽ፣ አንዳንዴ እውነት ለመናገር ስሜቱን ይዘሹ ትሄጃለሽ። እነሱ የነገሩሽን ስሜት ይዘሹ ትሄጃለሽ። እነሱን ያደርጋል ብዬ ነው የማስበው። ባለ ታሪኮቹን ያደርግሻል። ምክንያቱም ከራስሽ ጋር የሆነ ጥያቄ እንድታነሽ ያደርግሻል። የሰው ልጅ በቃ የክፋትን ጥግ እንደዚህ ያደርጋል እንዴ ሰው ብለሽ እንድታስብ ያደርግሻል። አት ዘ ሴም ታይም ደግሞ የሰው ልጅ በዚህ ደረጃ የዋህ ነው ማለት ነው እንደዚህ ያደርጋል ማለት ነው ብለሽ ደግሞ በተቃራኒው እንድታስብ ያደርግሻልና ኢሞሽን ነው ስሜታቸውን ስለሆነ የሚነግሩሽ ይጋባል። በጣም የመጋባት እድሉ በጣም ከፍተኛ ነው። እነሱ ውስጥ ትሆኛለሽ ለተወሰነ ሰዓት።
ምክንያቱም ወተሽም ያንን ነው የምታስቢው። ለምንድነው ይሄ የተፈጠረው? ከዛ ቀጥሎ ምንድነው ደግሞ የሚደረገው? ምንድነው የምታገኘው ወይ የሚያገኘው ይሄ ሰው ብለሽ ታስቢ ሌላ ጥያቄ ነው ራስሽ ውስጥ የምታስቀምጪውና አብረሽ ትቆያለሽ ከስሜቱ ጋር ረጅም ጊዜ ነው ይጋባል። ቶታሊ በደንብ ይጋባል። አሁን ይሄንን ሁሉ ነገር ይዘህ ወደ ቤት ስትገባ ወደ ራስ የእውነተኛ ህይወት ስትገባ አያስቸግርም? እውነት ለመናገር እኔ እግዚአብሔር በጣም ይረዳኛል ብዬ አስባለሁ። ያስቸግራል አንዳንዴ፣ ያው ስሜት ያደርግሻል እንዳልኩሽ። አሁን ያው ድሮ ምንም የማያናድዱ የነበሩ የቦታ ማንሰጣቸው የነበሩ ነገሮች አሁን ላይ ያናድዱኛል። ለምሳሌ አሁን በቃ የሆነ በጣም ፐርፌክሽን እፈልጋለሁ። በቃ ስገብ የሆነ ነገርን ብዬ ከነበረ ያ ነገር ተስተካክሎ የሆነ ነገር ሆኖ ማግኘት አለብኝ። እሺ ከዛ በኋላ አሁን በፊት የሆነ ሰዓት ሲሄድ ምንም ነገር የሆነ ነገር ይሄን አድርጉልኝ፣ ይሄን ቦታ እዚህ ጋር አድርጉት ብዬ ተናግሬ እቤት ኢቭን ይሄን እዚህ ጋር ይሄን እንደዚህ አድርጉ ብዬ ስመጣ ካልተደረገ ምንም ላይ መስለኝ ይችላል። አሁን ላይ ግን ስገባ ያንን ነገር ይዞ አይደለ አንዳንዴ ይደክማል፣ ሸክም አለው ሸክሙ። ዋው ግን ያው እንትን ያሳጣሻል። አሁን እንደ ድሮ ትዕግስተኛ ላትሆኚ ትችያለሽ። ግን ያንን በምን ቆጣጠሯለሁ መሰለሽ? ያው እኔ ባለሙያዎቹ ለክላይንቶቼ ብቻ አይደለም እኔ ራሴ እጠቀማቸዋለሁ። ባለሙያዎቹ አወራቸዋለሁ፣ ሼር አድርጓቸዋለሁኝ እና ያ ትንሽ ያግዘኛል። ግን አሁን እንደዛም ሆኖ ፐርፌክት ነው ልልሽ አልችልም። ምክንያቱም በቃ የሰው ስሜት ነው ሰምቼ የሚሄደው ማለት በቀን እንግዲህ ከ5 ያላነሱ ታሪኮችን እሰማለሁ ኤቭሪ ዴይ። ስለዚህ የሙሉ ጊዜ ስራ ነው ምልህ። አሁን የሆነ ሰው ደውሎ እንኳን ለምሳሌ ሬዲዮ ላይ የሚያቀኝ ሰው ሊሆን ይችላል፣ በተለያየ ሚዲያ ላይ አንድ የሆነ ነገር ላማክርሽ ፈልጌያለሁ ብለው የሚነግሩህ፣ ለዛውም ውስብስብ ያልሆነ ድንገት አስበኸው እርዳታ ልታደርግላቸው የምትችላቸው አይነት ሲሆን ግራ ይገባል፣ ይጨንቃል። እየሄድክ እየሰራህ እነሱ ድንገት ሲደውሉ ግራ የመጋባት መስመር ኳላ ሲያስኩላቸውም አልረዳኋቸውም እኮ አይነት በርደን አለ። እንዴት ይቻለን 5-6 ታሪክ በቀን? አዎ በቃ ማለት ምንድነው አሁን ላይ ምናልባት እንደ በፊቱ አሁን የዛሬ 17 ዓመት ምናምን እንደነበረው ኬዝ ስሰማ አልደነግጥም። ያኔ በጣም ደነግጥ ነበር ሬዲዮ ላይ እንግዲህ ዝም ብሎ። አሁን ላይ ሳስባቸው እነዛን ታሪኮችና አሁን ላይ የሚመጡትን ታሪኮች ታስቢያቸው በጣም ይለያያሉ። ግን እነዛ ታሪኮች አሁን በጣም ያስደነግጡን ነበረ ያኔ። ይሄ ጫንቃችንም ብዙ እንግዲህ ያልደነደንም ነበር ይመስለኛል። አሁን ላይ ግን ጉዳይ አለ፣ ልጅነት አለ ምናምን። አሁን ላይ በጣም ብዙ ታሪኮችን ሰማለሁኝ። እንደውም በጣም ትኩረት የማደርገው የሚገርምሽ ቲጂ ምንድነው እነዚህ ሰዎች የሚያገኙት የስነ ልቦና ድጋፍ አግኝተው ነው በቃ ከችግራቸው የሚወጡት? የህግ ድጋፍ አግኝተው ነው ከዚህ ችግር ሲታረቁ ነው ከዚህ ችግር የሚወጡ? የተወሰደባቸው ንብረት ሲመለስላቸው ነው ወደሚለው እና ምንድነው ማድረግ አለብኝ ወደሚለው ነው ብዙ ጊዜ ተደማርኩ። እኔ ታሪኩን እየሰማኋቸው ስለ መፍትያቸው ነው የማስበው። ብዙ ታስበው እኮ እሱ ነው እኮ የበለጠ ጫና ይሆናል ብዬ ባለው ከጀርባ እንደ ቡድን የምትሰሩት ነገር አለ ብዬ አስባለሁ። ህጉንም ህግ በህክምናው ረገድ ቴራፒው ይኖራል። ግን ዛሬ የሰማሁት ትልቅ ነገር ዛሬውኑ መፍትሄ ቢያገኝ ደስ ይለኛል አይደል? ተመልካችም ከምን ደረሰ በምን እንተባበር ይላል። በብዛት በሺዎች የሚቆጠር ሰው አስተያየት የሚሰጠው እሱን ይዞ እቤት ሄዶ ከዛ ስልክህ እረፍት ያለው አይመስለኝም ማስበው ነው የምልህ። ከዛ ሌሎች ኬዞች ተመሳሳይ ይዘን እንምጣ የሚል ሰው ይኖራል። ቢሮ ቆሞ የሚጠብቅ ሰው ይኖራል። ሙያተኞቹ ካንተ የሚፈልጓቸው መረጃዎች ይኖራሉ። ሰዎቹን ይዘህ መጓዝ ሊጠብቅብህ ይችላል። ስለዚህ ስለ ጊዜ ላወራህ ነው እኮ በዛው ስሜቱ እንዳለ ሆኖ ጊዜን ማስተዳደር መቻል በጣም እሱ ነው ትልቁ። አሁን አንዱም ነገር ያ ነው ጊዜ። እንግዲህ እንዳልኩሽ እያንዳንዱ ሰው የሆነ እንድትሰሚ ይፈልጋል። ኢቨን የማይቀርቡትን እንኳን የሚቀርቡት ኦኬ እንዳልኩሽ በቲም ነው። አሁን እግዚአብሔር ይመስገን በጣም ሸክሜን ቅልል ያደረጉልኝ ከፈጣሪ በታች ቲሞች አሉኝ። እነሱ አንድ ሰው መጥቶ ደውሎ ቀጥታ እኔን አያገኘኝም። አሁን ፕሮግራም ይዞ ያው ያገኘኛል በቀጠሮ በዛ መሰረት ያገኘኛል። እና ኬዙ ያው ለተመልካች ሲደርስ ያስተምራል ወይ የመጀመሪያው በነገራችን ላይ የምናየው ኬዝ አንዱም እኔ በግሌም ሲሆን ደስ የሚለኝም ከሬዲዮ ጀምሮ ማህበረሰቡ ጋር ሲደርስ ይሄ ኬዝ ከምን አንጻር ነው የሚያስተምረው? እኔ በእርግጠኝነት መናገር የምችለው የሚቀርቡት እያንዳንዳቸው የሚያቀርቧቸው ኬዞች በእርግጠኝነት የሆነን ቤት ችግር ፈተዋል ብዬ አስባለሁ። ምክንያቱም እንግዲህ አብዛኞቹ የትዳር ኬዞችን ካየሻቸው መቼም
አንዷ ባለ ታሪክ ቁጭ ብላ ያቀረበችው ወይ አንዱ ባለ ታሪክ ቁጭ ብላ ያቀረበው ታሪክ ስንት ሺህ ሰው ቤት አለ። አሁን ችግራቸውን እንዲሰሙ ነው፣ ችግራቸውን ያውቃሉ ማለት ነው። እዛ ቤት አይደገምም። ያ ሰው ኦኬ ነገ እኔም ይሄን ካረኩኝ፣ እኔም ካልተነጋገርኩ፣ እኔም በግልጽ ካላወራው፣ እኔም የምደባበቅ ከሆነ፣ እኔም የሆነ ነገር ባረግ፣ እኔም ቺት ባረግ፣ እኔም የሆነ ነገር ብሄድ፣ እኔም የእሷን ቤተሰቦች ጣልቃ ባስገባ፣ እኔም የእሱ ቤተሰቦችን ጣልቃ ባስገባ፣ በሚቀርቡት ታሪክ ተንተርሰው ሰው ቤቱን ያስተካክልበታል ብዬ አስባለሁኝና ከዛ አንጻር እንዳልኩሽ ወደ መፍትሄውም ትኩረት ስለምናደርግ ከመጡ በኋላ ሰው ከተማረበት እነሱ መፍትሄ ካገኙ አትሊስት የተሻለ ነገር ነው ብለን እናስባለን። ጊዜ ላይ በጣም ከባድ ነው እንዳልኩሽ፣ የምታርፊበት ጊዜ የለም። አዎ ማታም የሆነ ሰው ሊደውልሽ ይችላል። ሁልጊዜ ኦን ነህ አንተ? አዎ ሌሊትም ቢሆን። አዎ ትዳር፣ ቤተሰብ ደግሞ አባት ነህ፣ ባል ነህ፣ የራስህ ህይወት አለ። ትክክል። አይረብሽም? ይረብሻል። ግን ደግሞ በቃ እኔ የሆነን ሰው ማጣት የለብንም ብዬ አስባለሁ። በግሌ የሆነ ሰው የእኔን እርዳታ ፈልጎ እኔን ስልክ ባለማንሳቴ መጎዳት አለበት ብዬ አላስብም በግሌ። ከዛ አንጻር የተቻለኝን አደርጋለሁ፣ በጣም የተቻለኝን አደርጋለሁ። ጊዜ ላይ ግን ምንድነው ትልቁ ነገር፣ እኔ ጊዜ ላይ አጠቃቀማችን ይመስለኛል። ብዙ ሰፊ ጊዜ አለን። አሁን ለቤተሰብ የምሰጠው እኔ በኳሊቲ ታይም አምናለሁ። ልክ ነው። ለቤተሰብ ጥሩ ኳሊቲ የምትይውን ታይም ከሰጠሽ፣ ለአባት ለእናት፣ ቤት ስላሉ ለቤተሰቦች የሚገባውን ቆንጆ ሰዓት ከሰጠሽ፣ ከዛ በኋላ ያለውን ጊዜ ለስራው የምትጠቀሚበት፣ ለጓደኞችሽ የምትጠቀሚበት ያን ያህል ችግር አለው ብዬ አጠቃቀማችን ነው እንጂ ማብቃቃት ይቻላል። አሁን ስለ ቤተሰብ ስታወራኝ ቤተሰብ ውስጥ ያው ሁላችንም ከነኚህ ታሪኮች በአንድም በሌላ ማናመልጥም ያልከው ብዙ ታሪክ ሰምተናል። ብዙ እኔ እንኳን በግሌ እዮሃ ሚዲያ ላይ የቀረቡ ሰዎች ታሪክ አብላጫውን አውቀዋለሁ። ዝም ብዬ አዳምጣለሁ። ያልኩህ አይነት ነገር ቀረጻ ከመጀመራችን በፊት ሰው ነን፣ እንደ ሰው የሚያጋጥመን ነገር አለ። የስኬት የመበደል ስሜትህ በምን መንገድ ነው የተጎዳው የሚለውን ነገር ከሌሎቹ ማዳመጥ የሚገርም ነገር ስላለው ነው ማዳመጠው። እና ሰዎች እንዴት ደፋር ሆኑ እንደዚህ ገልጸው አደባባይ ላይ መውጣት የሚለውን፣ ምክንያቱም ቀድሞ በነበረው አካሄድ በድምፅ ብቻ የሆነ ነገር በለኝ ብትል እንኳን የራሱ ያልሆነን ህይወት ቆጠብ ይል ነበር። የሶሻል ሚዲያ ጊዜ ነው። በእርግጥ ላይደንቀን ይችላል፣ በደንብ ነው ፈትፍተው የሚያወሩት። እና ስለ ቤተሰብ ስታወራ ከቤተሰብ አካባቢ ከምታውቃቸው ሰዎች ወይም ደግሞ ከሌም ይሄ ጉዳይ ይዞ መጣ ያልቱበት አጋጣሚ አለ? ታሪኩን ላትነግረኝ ትችላለህ? አይ ምንም ችግር የለውም አሉት ይዤ። እኔ እንደውም መጀመሪያ እንደዚህ በማውቀው ሰው ታሪክ የጀመረው ሬዲዮ ላይ ነው። እና በጣም የሚገርመው ልጁ ጓደኛዬ ስልሽ እኮ አብሮኝ ነው ከስራ በኋላ ተገናኝተን እሱም ከስራ ሲመጣ ምን ብሎ ምናምን እና እኔ አላቅም ሰላም እንደሆነ ነው የማውቀው። ቢሮ ቁጭ ብያለሁ። ያኔ ኬኬር ህንፃ ነበረ ምልክ መሀንድ እና 6 ሰዓት ምሳ ልንወጣ ስንል አንድ ልጅ መጣ። ከዛ ሪሰፕሽኗ እኔ ሰው አለ ማናገር የሚፈልገው ጉዳይ ሊሆን አረ ምሳ ልንወጣ ነው ለምሳ አሁን ነው ወለ በልጎሌ ምሳ ሰዓት እንደተጋግሜ ነው የመጣሁት ምናምን ይላል እና ከጀርባ ሰማዋለሁ። ከዛ አስገቢው ችግር የለም ሀና ትባላለች ሪሰፕሽን ምን አራ አንቺ አስገቢው ችግር የለም ማን ነው እና እኔ ወደ ታች እያየሁ ነው በፎቁ ገባ። ሲገባ እኔ ስዞር እሱ ሲዞር ጓደኛዬ እሱ አንተ እንዳልኩ አላወቅም፣ በፍጹም አያውቅም። ሬዲዮ ፕሮግራም እንደምሰራ ነው የሚያውቀው እንጂ እርቅ ማዕድ ላይ ይሄ ማስታረቅ እንትን አያውቅም። ብቻ ሰው ጠቁሞት በቃ ሰው ተጠቁሞ ቀጥ ብሎ ነው የመጣው። አስገራ እንዴ አለም እያለ እንዴ እኔ በቃ ገባኝና በቃ ተረጋጋ፣ ምን እዛው ነገረኝም ነበር እዚህ ድረስ ምን አመጣ አልኩት ምናምን። ከዛ ተረጋግቶ ነገረኝ። ፕሮግራም ሚዲያም ላይ ሳይቀርብ እንዲስማሙ አደረኳቸው። እንዳጋጣሚ ጊዜ አሳ ይወጣ እንዲስማሙ ሆነ። ከዛ ውጭ ግን አሁን ያው የምታውቂያቸው ሰዎች ታሪክ ይነገርሻል፣ በዙሪያሽ ያሉ ሰዎች ታሪክ ይነገርሻል። ያው ምንም ማድረግ አይቻልም። ከባዱ ፓርት አንዱ ያ ነው በነገራችን ይመስለኛል። በጣም የሚፈትንሽ ያልኩህ እኔ እንዳንተ አይነት ፕሮግራም የምሰራ ብሆን ዙሪያ ያለ ሰው ታሪክን ይዤ መምጣት እችላለሁ ወይስ አልችልም? ምንድን ነው የሚጠቅመው? ቅድም ያልከው አይነት በቃ ከጀርባ መጨረስ የምችለው ነገር ካለ ከጀርባ ጨርሳለሁ ምንልባቸው አግባብ ይኖራል። ሌላውም ሰው ደግሞ ያው ስለማላቀው ወይም
ባዳ ስለሆነ ይጋለጥ እያልን አይደለም። ይሄን ስንል ግን የቤተሰብ ጉዳይ ነው በሚልም ጭምር ነው። አንዳንዴ የሚያሳቅቅ ነገርም ሊኖር ይችላል። የተጠያቂነት ነገርህም ይጨምራል። ይሄ ሁሉ በደል ለምሳሌ የኔ ዘመድ ሆና ችላ ነው ብለህም ስሜታዊ ልትሆን ትችላለህ፣ ወይ ሌላ ሰው አንተን ተክቶ ካላዳመጣት በስተቀር። ዞሮ ግን ስለ ስሜት ስናወራ ሰዎች ብዙ ታሪካቸውን መጥተው ሲያወሩ መተንፈሳቸው ትልቅ ነገር ነው። አንተ ደግሞ በጣም ለዚህ ትመቻለህ። አዳማጭ ና አሁን ምን እያየው ነው? ቅድም ያልከው እንዴ ቆይ ወደ ሌላ ነገር ከመሄዳችን በፊት እዚህ ላይ እንዲህ ማድረግ ነበረብሽ ስትል ሰማለሁ። እሱ ፓርቲ እየተመቻኝ ነው። ምክንያቱም አንዳንድ ጊዜ ማዳመጥ ብቻ የምንለው ነገር ሰዎች ደግሞ መዳፈጥ ያለባቸውን ጥያቄ እንዲዘሉ ያልጋል። ለምሳሌ ያው ተዋወቅንና አብረን አደርንና አይነት ታሪኮች ይሰማል። ከበፊቱ ለምን አልተማርሽም ትላለህ። ዝም ብሎ ይታደራል። ታውቂው ነበር ለስንት ጊዜ ነው ይሄንን ሰው ታውቂው የነበረው ስትል ያው የመቆርቆርም ሌሎች ሰዎችም እንዲህ ራሳቸውን ይጠይቁ የሚል ስሜት እንዳለው ውስጡ አውቃለሁ። ትልቁ የሚፈትንህ ነገር ምንድን ነው? ሰዎች መተው አንተ ጋር የሚያወሩት ታሪክ ውስጥ ወይም መቋቋም የማትችለው ስሜት ከሚተርኩት ነገር መተረካቸው መምጣታቸው ነፃነታቸው ነው። እሱን አንነካ። ሊከበሩም ሊደነቁም ይገባል። ግን ከሚነገረህ ነገር ውስጥ ስሜትህን የሚፈትነው ነገር አንዱ ህመማቸው ነው። በጣም ስሜትን የሚፈትነው ታውቂያለሽ። ደግሞ ህመማቸውን እየነገሩሽም አንዳንዴ አሁን መናገር የሚከብድ ውስጣቸው ህመሙ ኖሮ ፊታቸው ላይ ታይክቶች በቃ መግለጽ የሆነ ቃላት ሲያጥራቸው ምናምን ታያለሽ። እና ማለት እዛ ቦታው ባስረዳላቸው ውላት ያለሽ ማስረጃ አምጥቶልሽ ማለት ነው። የተበደሉትን በደል ያጡትን ነገር ምናምን ማስረጃ አምጥቶልሽ፣ ግን መግለጽ የሚከብዳቸው ሰዎች አሉ። አይገርምሽም? አንዳንድ ሰዎች እንደዚህ ያሉ ማውራት የሚከብዳቸው ሰዎች አሉ። እነሱ ትንሽ ያሳዝኑኛል። ከዛ ውጭ በቃ ያለፉበት የህይወት መንገዳቸው በጣም አሰቃቂ ሲሆን፣ በተለይ ከጥቃት ጋር የተያያዘ ከስቃይ ጋር የተያያዘ ከመከራ ጋር የተያያዘ ነገርን ሲነግሩ እሱ ትንሽ ቻሌንጅ አለው። ሴቶች ይበዛሉ ዝም ብሎ በቆየባቸው ጊዜ። አዎ ምን በሬዲዮ ነው በዚህ ይበዛሉ ሴቶች። ለምንድን ነው የሚለው ጥናት ይፈልጋል። በእርግጥ ግን እንደው አንተ 17 ዓመት ሰራ ይሄን ስራና የምትረዳው ነገር ይኖራል ብዬ ስለማስብ ነው። ለምንድን ነው? እኔ ሁለት ነገር ነው። አንደኛው እኔ እንደውም በዚህ አጋጣሚ በጣም ነው የማደንቃቸው። እንደውም ታግዛለህ ታዳላለህ ይሉኛል ብዙ ሰዎች። እንደውም ለሴቶች እኮ ግን እኔ ወጥተው በቃ ችግራቸውን ማውራታቸው በራሱ አንድ ረፍት ነው ብዬ አስባለሁ። ይሄ እኮ የሚያሳይሽ ሴቶች እየተበደሉ ብዙ ሴቶችን እኔ ካቀረብኩኝ ብዙ የሚበድሉ ወንዶች አሉ ማለት ነው። ይሄ የሚያሳየን ያንን ነው። ግን ከዚህ ያልተናነሰ በጣም ብዙ ወንዶች በደል ይደርስባቸዋል። በጣም የሚገርምሽ ደግሞ ሚዲያውን በመፍራት ወጥቶ መናገር። አሁን እኛ ወንድ ልጅ ምናምን ብለሽ የምታስቢያት ነገር አለች አይደል? እዛው ጓዳ ገብታ አልቀስ እንጂ ምን ሰው ፊት ታለቅሳለህ እንደሚባለው ነገር ተጽዕኖ ፈጥሮብናል ብዬ አስባለሁ እንጂ እንደው እኔ ካቀረብኳቸው ከእስከዛሬዎቹ ራሱ የከፉ በሴቶች የተበደሉ ወንዶችን ታሪክ አውቃለሁ። ሚዲያ ላይ አይወጣ ወጥተው ግን አላወሩትም። በፍጹም ችለውት በቃ እኔ እንደዚህ ነበር እቺን ነገር አይተክ ነው እንደ አሌክስ ይሄ እኔ እንደዚህ ሆኛል ያሉኝ ወንዶች አሉ። መተው በአካል አግኝተውኝ ግን ለሚዲያ ያው አንፈልግ መውጣት አንፈልግ ብለው አስበው እንጂ ከበደል አንጻር ሳይሆን እኔ የማየው ምናልባት የሴቶቹንም ከድፍረት አንጻር ነው የማየው። ድፍረት ነው ተለምዷል። ድሮ ከባድ ነበረ ሬዲዮ ላይ ማቅረብ አንድ ታሪክን እንዲህ ድምፃችንን አይተውን ሰው ሊያቀን ይችላል ይሉ ነበር ሰዎች ባለ ታሪኮች። አሁን ላይ ያው ጊዜውም የሶሻል ሚዲያ ነውና በገጻቸው በተለያየ ነገር ላይ ገጻቸውን ብዙ ነገር ይናገራል። ሰው እኮ ምንድነው ከሚያወራው በደል በላይ እንዲህ አቋሙን አይተኸው መልኳን አይተህ የምትረዳው ነገር አለ አይደል? ሲናገሩ አወራራቸው፣ ቅድም ያልከው ግምትም ይቀመጣል። ብዙ ጊዜ እንዳልከው ምን አይነት አስተያየቶች ያለው ወንዶች እኮ እኛ ሴቶች ኧረ እባካችሁ የሚል ይሄ ተደራጅቶ አንድን ወገን በቃ በዳይ ነው፣ እኛ ደግሞ ተበዳይ ነን፣ ሲወርድ ሲዋረድ የመጣ ነገር ነው። ስለዚህ እባካችሁ መቼ ነው የምንነቃው መቼ ነው የሚል አይነት ማዕበልም አያለው። ስለዚህ ኮመንት አድራጊዎቻችሁን ተከታታዮቻችሁን የምትመዝኑባቸው መንገዶች አሉ? አዎ አያለሁኝ። አሁን
ብዙም ጊዜ ኖሮኝ ሁሉንም እንኳን ባላይ እንደው ራንደምሊ ለማየት ሙከራ አደርጋለሁ። እኔ እንደውም በኮመንት ጥሩ ሀሳብ ነው ቲጂ ያነሳሽ። ኮመንት ዙሪያ ላይ እንደውም እኔ ለክላይንቶች ለባለ ታሪኮች ነው የምነግራቸው ብዙ ጊዜ ማለት ኮመንትን አይታቸው ልባችሁ እንዳይሰበር ማለት የፈለገ ነገር ቢመጣ የኔ ተመልካቾች የፈለጉትን ነገር የመጻፍ መብት አላቸው። ክፍት ነው፣ በቃ ክፍት ነው። ስለዚህ በሰሙት ታሪክ ላይ እነሱ በተረዱት መጠን የፈለጉትን ነገር የመጻፍ መብት አላቸው። ስለዚህ እንዳይረብሻችሁ እላለሁ። እኔ አብዛኞቹ ባለ ታሪኮቼ ይሄን ነው ከቢሮ ከኔ ጋር ሲለዩ የምነግራቸው ይሄን ማስጠንቀቂያ ያለው። አዎ እኔ 2000ንም ኮሜንት አንብቦ የመጣ ሰው አውቃለሁ። ማስጠንቀቂያውና እውነታው ግን ሌላ ነው የሚሆነው አይደል? ከብዷቸው ይመጣሉ። እኔ እኮ እንደዚህ ያለኝ፣ እኔ እኮ እንደዚህ አይደለም እኮ ሀሳቤን ከዚህ አንፃር አይደለም ያቀረብኩት ይሉሻል። በኋላ ላይ ግን አንድ ተመልካች ባየበት በመዘነበት መጠን ነው ኮሜንት ሊያደርግሽ የሚችለው። አንዳንዴ እኮ እኔ አሁን ኮሜንትን ሰው ያው ፐርፌክት አይደለም ሙሉ አይደለም። ሁላችን ምንም ብታቀርቢ ከኮሜንት ነፃ ልትሆኛ ትችይ ማፍተሩል። ግን አንዳንዴ ያላየነውን መንገድ ያሳያል። ኮሜንት እኮ እንዴ ይሄን እኮ ቀድመሽ እንደዚህ ብታደርጊው ኖሮ፣ ይሄን ነገር እኮ ቀድመህ እንደዚህ ብታረገው ኖሮ፣ ባለ ታሪኮች ያላዩትን መንገድ ተመልካች ያሳያል። ይሄ ደስ ይላል። ስለዚህ እኔ እንደው የምመዝናችሁ ባዩበት ልክ እንግዲህ በተረዱበት ልክ ነው እየገለጽ ግንዛቤ ይፈልጋል። እሱማ አሁን አንተ ሄደህ መተንፈስህን ነው የምታስበው። በኋላ ግብረ መልሱ ምንድን ነው የሚለው እረፍት ሊነሳ ይችላል፣ ተስፋ ሊያስቆርጥ ይችላል። እንዳልከው አንተማ እንዲህ ነህ ብሎ ገደል የሚከተህ አስተያየት አለ። አንቺማ ይበልሽ ገና ከዚህ በላይም ልትባል ትችላለች። የዛን ያክል ደግሞ መቼም ቀና ነገር ላይ ካተኮርን ደግሞ የኔ እህት እኔም ከዚህ የበለጠ ነገር አሳልፌያለሁ፣ ኢንቦክስ አርጊኝ፣ ምረዳሽ ነገር ካለ የሚባባሉ ሰዎችን እናያለን። ኮሜንት ረብሿቸው ለምሳሌ ከቻናሉ ላይ አውርዱልን ይሄን ነገር በቃ ተሳስቻለሁ፣ ተጸጽቻለሁ እናንተ ጋር በመምጣቴ በማውራት የሚሉ ሰዎች አሉ። እውነት ለመናገር አይጠፉም። ቲጂ በጣም የሚገርም ሀሳብ ነው። አንዱ እኮ ቻሌንጅ እሱ መሰለኝ። አዎ አንደኛው ምን መሰለሽ ከኮሜንትም ባለፈ ተደራሽነት። እኔ አሁን ሲመጡ ያው በደንብ ኮች አድርገን ነው የምናቀርባቸው። ዝም ብሎ መጥተው አይቀርቡ። ኢቭን ኮንሰንት ፈርመው ያው ኃላፊነት ወስደው ከተላለፈ በኋላ ፕሮግራሙ የሚለታውን ነገር ተቀብለው ነው የሚቀርቡት። እንደዛም ሆኖ አንዳንዴ ፕሮግራሙ ከቀረበ በኋላ በጣም ከበደን፣ መቋቋም አልቻልንም ብለው ይደውሉልሽ። እባካችሁ በቃ አዎ ይላሉና ከባዱ አንዱም ቻሌንጅ ያ ነው። ሰው መጠንቀቅም ያለበት ያንን ነው። ቀድመንም እንነግራቸውኛ። ለዛ ነው አምኖ ነው አንድ ሰው ወደ ሚዲያ መቅረብ ያለበት። አምኖ ካምነሽ በቃ አሁን እንግዲህ መፍትሄ ላገኝ የምችለው ምናልባት በዚህ በኩል። አሁን አንዳንድ ሰው ለምሳሌ ምንም ድጋፍ ሳይፈልግ እኮ ይመጣል እኮ እኔ ጋር ይቀርባል። ታሪኬ አስተማሪ ነው ይማርበት፣ ሰው ይማርበት ብሎ ይመጣል። ስለዚህ አሁን እንደዚህ አይነት ታሪኮችን ስታይ እንደዚህ አይነት ባለ ታሪኮች በቃ እንትኑን ያውቁታል፣ ኤክስፔክት አድርገዋል፣ የሚመጣውንም ነገር ይቀበላሉ። ማስተማር ነው ሀሳባቸው። አንዳንድ ሰዎች ግን ይመጡና ያስቸግሩሻል። እንደዚህ አልኩ፣ ከዛ በኋላ አንሱልኝ፣ አውርዱልኝ፣ እኔ ያልቻልኩም ይሉሻል። ያው በተቻለ መጠን እንግዲህ እኛም ለመምከር ሞክራለን። ባለሙያም ስላለ ያው ባለሙያ ያገኛቸው አደርጋለሁ ብዙ ጊዜ እና ግን ያስቸግራል። ቻሌንጅ በስሜት የመግለብለብ ነገር ይዟቸው ይመጣል። በአብዛኛው ስታያቸው ለምሳሌ አናግረኝ፣ ዛሬ ልቀረጽ፣ ተንፍሼ ልውጣ፣ የሚመጣው ይምጣ የሚሉ ሰዎች ይበዛሉ። ወይስ አብሰልስለውት በደንብ ያልከውን አይነት ነገር እናንተን ምክር ጠይቀው ቆይ ደግሞ ሄጄ ከራሴ ጋር የጽሞና ጊዜ አሳልፌ አደራጅቼ መረጃ ተጠንቅቄ ላቅርብ የሚል ይነዛን? የቱን ነው ስትመዝም? ተቀራራቢ ነው አብዛኛው። ራሱን በደንብ በመረጃ አደራጅቶ ከአንድ 2-3 ጊዜ ቢሮ እየተመላለሱ መጥተው ዛሬ ይህን መረጃ አግኝቻለሁ ነገ ይህን እያሉ የሚቀርቡ አሉ። ዛሬ የቀረበውን ታሪክ አይተው ኢሚዲየትሊ በ5 ደቂቃ ውስጥ እንድናቀርባቸው የሚፈልጉ አሉ። ፍጹም የማይሆኑ ነገር ማለት ነው። ይሄ ግን ብዙዎች እንደዚህ ናቸው። ከቀረበው መልስ ለመስጠት ተመሳሳይ ታሪክ ይገጥማቸዋል። አሁን ለምሳሌ ምን አይነት ዲኤንኤ ምሳሌ ባነሳልሽ፣ ዛሬ ዲኤንኤ ከቀረበ መደዳውን ሳምንት የሚደውሉት አብዛኛው የዲኤንኤ ይጠራል። ያኛው ኬዝ ተመሳሳይ ይጠራልና ከዛ ውጪ ያሉበትን የስሜት ደረጃ ያለው ትልቁ እኔ አስታውሳለሁ። በጣም ብዙ ኬዞች ኢቭን አሁን በጣም ቫይራል የወጡት ታሪኮች አብዛኞቹ መጀመሪያ መልሻቸው ነው ማለት መጀመሪያ ቁጭ ብለው እንዲረጋጉ ራሳቸው እንዲያስቡበት
ሄደው ሌላ ቀጠሮ ወስደው በተቀጠሩበት ቀን መጥተው አይ አሁን አልተረጋጋችሁም ተብለው መልሻቸው ድጋሚ በሌላኛው ቀን መጥተው ነው። ፕሮሰሱ ጥሩ ነው። ምክንያቱም አሁን ድንገት ካሜራ እኮ ቁጭ አድርገህ ታሪክ የምታወራበት ጊዜ ነው። ከዛ ብዙ ሰዎች ራሳቸውን በራሳቸው ቀርጸው የሚጸጸቱበት ጊዜም ትሆነዋል። ምክንያቱም ስሜታቸው ሳይረጋጋ ነው። ስለ ሶሻል ሚዲያ ስናነሳ ግን 1 2 3 የሚሆኑ ቪዲዮዎች ምናየው ሄጄ የውሃ ሚዲያ ላይ ጉድህን ነው ማፍረጠርጠው ጊዜ ሰጥቻለሁ። ይሄ ነገር በምፈልገው መንገድ መልስ ካልሰጠኸኝ ወይም ካላስተካከልክ የውሃ ሚዲያ ላይ አፍረጠርጠዋለሁ። ከዛ አለም ቡዲለ በቃ ማስጠንቀቂያ ነው የሚል አይነት። ስለዚህ ሰዎች ለዛቻ፣ ለበቀል፣ ለማስጠንቀቂያ ይጠቀሙበታል ብለህ ታስባለህ? ሰዎችን ታሪክ ይዞ ማውጣት አይ ዶንት ቲንክ ሶ። ማለት ልክ ነሽ። ምናልባት እንደዛ ሊሉ ይችላል። እኔ እንደውም አንድ ምናልባት ይሄን ካዩት በጣም ደስ ይለኛል። 2 ካፕሎች ማኪያቶ እየጠጣው አገኘ። ሁለቱም መጥተው ሰላም አሉ። አሌክስ ይኸው ምን እንደምትለኝ አንድ ነገር ተሳሳት እየዋ ነው የሚሄድልህ ትለኛለች፣ ንገርልኝ አለኝ። which is ካፌ አግኝቼው እና በዚህ አጋጣሚ ወንዶች መንገድ ላይ ቢፈኝ ሰላም ብለው አሌክስ አያለው ሲል በጣም ነው ደስ ቢለኝ። በጣም በቃ ማለት በቃ ሰላም የሆነ ነገር መፍጠር የመቻል አቅም አላቸው ወንዶች ብዬ አስባለሁ። ትዳርን፣ ቤተሰብን ይሁን የሚፈጠሩትን ኮንሲኩዌንሶች የማስተካከል ጉልበት አላቸው ብዬ አስባለሁ። ይሄ ማለት ሴቶች ያይላቸውም እያልኩ አይደለም። ከሚበደሉት ሴቶች አንጻር ተበደልን ከሚል ሴቶች አንጻር ነው ነው በቃ ማለት እዛ ጋር መታ የምታለቅሰው ሴት ቁጥር ይቀንሳል ብዬ ስለማምን ማለት ነውና ሲያዩ በጣም ደስ ይለኛል። እንዳልሹ እንደዚህ ያንን ሰው ለመጉዳት በተቻለን በቃ እንደው እግዚአብሔር በረዳን መጠን ክሮስቼክ ለማድረግ እንሞክራለን። ከምን አንጻር ነው የመጡበት ዓላማ ምንድን ነው? አሁን አንዳንድ ሰው መጥቶ ዝም እንደዚህ አድርጎኝ እኔ እንደዚህ አድርጌ አይልም። ብዙ ሰው ካየሽው እኔ እንደዚህ አድርጎኝ ይሉሻል። ግን ያንን በተቻለ መጠን ክሮስቼክ ለማድረግ እኔ ጋር ደግሞ ያው ብዙ ጊዜ ያንኛውንም ሰው አቀርባለሁ። ብዙ ጊዜ ይዋሽ ይጋለጣል። ብዙዎች እንደዛው ነው። መምጣት ሳይፈልጉ በደንብ ተቀስቅሰው የመጡ ሰዎች እንዳሉም ይገባኛል። ምክንያቱም መጀመሪያ የወጣው ታሪክ ብዙ ሰው ጋር ደርሶ መነጋገሪያ ሆኖ በሾርት ቪዲዮ ሰው ቫይራል አውጥቶት እዛ ላይ መልስ መስጠት ግዴታ ነው ብለው የሚመጡ ከውጭ ሀገርም ጭምር መልስ ለመስጠት ሲመጡ እመለከታለሁ። እስካሁን ድረስ የተከተለህ ታሪክ አለ? ለረዥም ዓመት አንዳንድ ጊዜ ምን ይሆናል ጨረስኩት አለቀ ነከሌን በቃ ፋይል ዘጋው የማትልባቸው ነገሮች ሊኖሩ ይችላሉ። የተከተለ ታሪክ አለ? ምንም ታሪክ የለም። አልቋል። ሁሉም አልቋል። በጥሩም በመጥፎ እኔ ላደርግላቸው በምችለው ደረጃ እኔ ሁሌ እንደውም ማበረታታው ምደግፈው ታሪካቸውን ካቀረቡ በኋላ ሌላውን ነገር በሙሉ ትተው ባለሙያ ብቻ ቢያገኙልኝ ነው ደስታዬ። ሁሌ እላቸዋለሁ የምትቀየሩት የስነ ልቦና ባለሙያ ስታገኝ፣ ላይፋችሁን መቀየር እንደ ትላንቱ ላለማልቀስ ያንን አድርጉ ነው የምለው። በተለይ ያን ሲያደርጉና ስንለይ በጣም ደስታዬ የነሱ በጣም እንትን ነው። የተከተለኝ እንትን ያለኝ ታሪክ የለሱ አሌክስ ያዳምጣል። በጣም እንደው ምርጥ የሆነ እንደው ባህሪው እንደው ጥያቄው ትህትናው አቤት! እኔ ብዙ አነባለሁ ኮሜንት ላይ እንደዛ መባል ደስ ይላል። ምክንያቱም በሆነ ካራክተር አውቀውሃል ማለት ነው ተመልካቹ። ለዛም ነው አምኖ የሚመጣው ብዬ የማስበው። የዛኑ ያክል ግን ታሪኬን አውጥቶ እንዲህ ብሎ መስቀለኛ ጥያቄ ጠይቆኝ አሳጥቶኝ በቃ ይሄ ሰው ጥርስ ውስጥ እንድገባ አድርጎኝ የሚል ዛቻ፣ ወቀሳ፣ ማብጠልጠል ወይ በቃ እረፍት የሚነሳንን አለ። አዎ በጣም አለ። እኔ ምንም ማለት በጣም ገለልተኛ መሆን ነው የምፈልገው። ምክንያቱም እኔን ታሪክ አይደለም የሚያቀርቡት የራሳቸውን ታሪክ ነውና በተቻለ መጠን እኔ በጣም ውስጤ የገባውን ያለውን ጥያቄ በሙሉ ጠይቃቸዋለሁ። ቀድሜ እኔ ይሄን ነው የምጠይቀህ አልላቸው አይባልም። በቃ የመጣልኝን ጥያቄ ነው የምጠይቃቸውና አንዳንድ ሰዎች እንዳልሽው በጣም ይናደዳሉ። ማለት መጀመሪያ ኤክስፔክት አድርገው የመጡት ዊን ለማድረግ ነው። ያንን ብሌም የሚያደርጉትን ሰው በደንብ አስተቶ ለመሄድ ይመጡና እኔ በምጠይቃቸው ጥያቄ መመለስ ሲያቀታቸው ደግሞ ተመልካች ደግሞ ተመልካች ነው እኮ ጀልከሰው ምን ይፈርድላቸው ሲያይ በጣም በዛ ተናደው እንደውም ይውረድልንም ወደ ማለፍ የሚሄዱ አሉ። ያ እናወርድም የነ ጉዳይ ነው ቪዲዮ። አዎ ከዛ ውጪ ደውለው እንዴ እንደውም አሁን
በቅርብ አንድ ታሪክ ይገጥሞኛልና አላቅም እንዴት ኤክስፔክት አድርገው እንደሆነ እህታችን አላውቀውና አሌክስ እኔ እኮ ሰውየውን የምታውቀው ነው የመሰለኝ እንደዛ ፋጠስ ጠይቀኝ ግን የልቤን በደንብ እንዳወጣ አደረከኝ አለች። አይሽ አሁን የመጀመሪያ እንትኑ ኤክስፔክቴሽኑ የነበረው በቃ እንግዲህ ወይ ያለኝ ነገር በሙሉ አውርቼ ሰምቶኝ ሄዳለሁ ሊሆን ይችላል። ግን እነዛን ጥያቄዎች ጠይቀኝ ምናልባት ያውቀዋል እንዴ እስከማለት በውስጥ ደርሼ ነበረ። ግን እንድተነፍስ አደረከኝ አለችኝና ያካተመ እንደዚህ ነገር ሁሉም ደስተኛ ይሆናል ማለት አልችልም። አያስፈራም። ግን ይኸውልህ የሰው ህይወት አንዳንድ ጊዜ አደባባይ ላይ ይዘን ስንወጣ ለተመልካች ሁሉንም ታሪክ መስማት እንፈልጋለን። ደግሞ አነፍናፊ ትውልድ ተፈጥሯል። ምስጢርን የሚያወጣ የሰው ያለፈበትን ህይወት አይነካም ያለውን ማይዳሰስ የነበረውን ነገር መስማት ማየት ደስ ይላል። ባለ ታሪኩንም ማየት ደስ ይላል። እንደ ባለቤቶቹ ሲሆን ግን ተያይዞ የሚመጣ ነገር አለ። የሰውየው ዘመዶች፣ የእሷ ዘመዶች፣ ልጆች አይነት አለ አይደል? ይሄ ስማችን ጠፋ ሊሆን ይችላል፣ ወይም ተዋረድን ሊሆን ይችላል፣ ወይም ደግሞ በቃ በፍጹም እዚህ ሚዲያ ላይ በዚህ አይነት መንገድ መሰጣት አልነበረብንም የሚል ጸጸት ሊሆን ይችላል። ይሄ በእግረ መንገድ አንተ ላይ ጫና የማሳደር ነገር ይኖረዋል ብዬ አስባለሁ። እንቅልፍ አይነሳም፣ ከየአቅጣጫው ይነሳል። ማስፈራሪያዎቹም ይመጣሉ። ምንም እኮ የሀቅ ነው። ደወዳ አንዳንድ ሰው ቅድም ብዬሽ ነበር፣ ሁሉንም ሰው ማስደሰት አልችልም፣ ምንም ማድረግ አልችልም። አንድ ሰው መጥቶ ታሪኩን የማቅረብ መብት አለው አይደል? እኔ አሁን እኮ ከቲጂ ጋር ያንቺን ታሪክ የማቅረብ መብት አለሽ። ያንቺን ፓዝ የሄድሽበትን ያለፍሽበትን ነገር የማቅረብ መብት አለሽ። ግን ያንን ያለፍሽበትን የህይወት መንገድሽን ስትነግሪ ለምትነግሪኝ ለእያንዳንዳቸው ቃላቶች ኃላፊነትን ትወስጂዋለሽ። እኔ ያለመሰገድ አይደለም ኃላፊነትን እኔ ድሉን የሰጠሁሽ። ስለዚህ ይሄ ሆኖ እንደዚህ ቀርቦ ግን በዛኛው በኩል ያለው ሰው ደስተኛ ይሆናል ማለት አልችልም። ሊሆንም አይችልም አይደል? አብዛኛው ጊዜ ሊሆን አይችልም። ስለዚህ ይመጣል፣ ያው ይደወልልሻል፣ ስልኮች ምናምን እንደዚህ በሰው በምታውቂያቸው ሰዎች ይነገርሻል። አሌክስ እንደዚህ የለም እንደዚህ አረከው ምናምን እና እኔ እውነት ለመናገር ምንም ማቀውም ሆነ ማላውቀው ሰው መጥቶ ታሪኩ ሲቀርብ አንድ ነው። ያ ሰው ስላላወቅኩት መበደል የለበትም። ይሄን ሰው ስላወቅኩት ደግሞ ፌቨር ላደርግለት አልችልም። በቃ እኔ ስራዬን ነው እየሰራ ያለሁት ብዬ ማሰበውና ይመጣል ዛቻ እንደዚህ ነገሮች ይኖራል። አሁን አንዱ በጣም ብዙ ሰዎች በጉጉት የሚጠብቁት የዘረመል ምርመራ ውጤት ዲኤንኤ ውጤት ነው። ብዙ አስደንጋጭ ነገር ሰምተናል። በጣም ብዙ የሚያሳፍሩ ነገሮች። የሚያሳፍር ስልህ ያው የኔ ልጅ አይደለም ተብሎ የሱ ልጅ መሆኑ ተረጋግጦ ሰዎች ኩም ሲሉ አይተናል። ምክንያቱም የብዙ ሰዎች ስሜት ውስጡ ስላለ ነው። በተቃራኒው ደግሞ የኔ ልጅ ነው ብሎ አስቦ የሱ ልጅ አለመሆኑን ይፋ ያደረጋችሁበት ነገር አለ። ለብቻው የሚሰጥ ስሜት አለ። የዘረመል ምርመራ ውጤት ይፋ የሚደረግበት ፕሮሰስ እኔ እንደውም በጣም ደስ ይለኛል። በቃ ማለት ጥያቄያቸው በትክክሉ የሚመለስበት አንድ መንገድ ነው ብዬ ነው የማስበው። ማለት ከመተማመን ውጭ በተለይ ይሄ የሄዱበት መንገድ አሁን ማለት አንድ ሰው ቲጂ መጥቶ እኮ እኔ አንድ ቀን ነው ከኔ ጋር የተኛቸው ከዛ በፊት ያለው ላይፏን አላውቅም። ስለዚህ እኔ አሁን ልጄ ነው ልጅ አይደለምም ለማለት አልቻልኩም ለሚልሽ ሰው the only መልስ ሊሰጠው የሚችለው ነገር ዘረመል ዲኤንኤ እና እኔም ጥያቄያቸውን ይመልሳል ብዬ ስለማስብ እኔ ያግዛል ብዬ ከሚያስቡት ውስጥ ነኝ። ከቀረጻ ጀርባ በጣም ብዙ አስደንጋጭ ነገር አለ ብዬ ማስባለሁ። አንዳንዶቹን ከመረጋጋታቸው በኋላ ስትቀርጹ የማይበት ኤዲቲንግ አለ እና ምክንያቱም እዛ ጋር ውጤት ሲከፈት ምንም ይሁን ምንም እንደ ተመልካች እንኳን ልብ ቀጥ ይላል አይደለም የጉዳዩ ባለቤት ሆነ እና ምን ነገሮች ያጋጥማሉ። በጣም የሚገርምሽ እኔ እዛው ከነሱ ሁሉ ማየው ውጤቱን እና እኔም ልቤ አንዳንዴ ይመታል ከምነግርሽ በላይ እንደው ምናልባት ካሜራ ላይ ያስታውቅ አላውቅም። በተቻለ መጠን ግን ኮንትሮል ለማድረግ እሞክራለሁ። በቃ ማለት ውጤቱን ነው መንገር ያለብኝ። ስለዚህ ለዛ መጠንቀቅ አለብኝ ብዬ አስባለሁና በጣም ልብሽ ሊመታ ይችላል፣ ልትፈሪ ትችላለሽ፣ እጄ ሊቀጠቀጥ ይችላል አንዳንድ ጊዜ ምናምን። በተለይ ደግሞ ታሪካቸውን ምን ያህል አንዳንዴ የዲኤንኤ ውጤቶች ለዛች እናት
ምን አይነት ትርጉም እንዳላቸው ሳስብ ምናምን በጣም እሱ ምን ነው ደግሞ አየት የሚያደርገው በተለያየ ታሪክ አለ በጣም እና ያስፈራል። እነሱ ስሜት ውስጥ ትገቢያለሽ። በቃ አብረሻቸው ነው ውጤቱን የምታየው። በተለይ ግን የተገመተው ነገር ሳይሆን ሲቀር ያ ደግሞ የበለጠ እንትን ያደርጋል። ከባድ ነው። አዎ እኔ እናቶች ብዙ አይሳሳቱም ከሚሉት ውስጥ ነኝ። እውነት ለመናገር እኔ ባቀረብኳቸው በጣም ብዙ የዲኤንኤ ታሪኮችን ሰርቻለሁ። ልክ ነበሩ። 90% እናቶች ልክ ናቸው። እኔም እሱን አይቼ 90% እና በጣም ጥቂት ናቸው ልክ ያልሆኑት። ግን በቃ እንትን ያደርግሻል። አሁን አንዳንዶቹ ደግሞ የዲኤንኤ ኬዞች ቫይራል የወጡ ናቸው እንዳጋጣሚ ሆኖ ግን ዲኤንኤ ከድሮም ከሬዲዮም ጀምሮ ሰራ ሰው በተለይ ቅድም እንዳልኩሽ ውጤቱን አሁን አንዳንዴ እኮ ልጁ እንዳይሆን በጣም የሚጓጓ ሰው አለ አውቃለሁ። አዎ ልጁ እንዲሆን ደግሞ በጣም የሚጓጓ ሰው አለ እና ከዛ የማይሆንለት ያ ሰው ምን እንደሚረብ ሬዲዮ ላይ ማይክሮሮ የሄደ ሰው አውቃለሁ። አቋርጦ ቀጥታ ሰርጭቱን ታውቂያለሽ ከማል ካንቺ በኋላ ነው የምገባው። ማይኩን ወርውሮ የሄደ ሰው አውቃለሁ። ልጁ እንድትሆን በጣም ፈልጎ ሳትሆን ቀርታ ማለት አንድ ልጅም በቅርብ እየኋላ ያቀርበዋለሁ። እሱም ያው እሱ ላይ ደግሞ የተረዳሁት የሰው ልጅ ትክክለኛ ስሜት ይኸውልሽ በአንደበቱ እውነታው ማወቅ ፈልጓል እና ምን አስቧል? የኔ ልጅ አይደለም አሌክስ ብሎኛል። ስለዚህ እኔ ልጅ ስላልሆነ እንዲጣራልኝ ብቻ ነው እንጂ በቃ እኔ ምናምን ነው ሲል ነበር በአንደበቱ በቃ። ከዛ እሷ መጣች ተመረመረ። እንደውም ብዙ አይቶታል እሱን ቪዲዮ። ከለከልኩት ያለችው ልጅ ናት። ወጣቷ ልጅ ቤቷ ሄዳችሁ የተሄዳችኋት እና ምን አለ እሱም ፋይናሊ ውጤቱ መጣ እና በጣም በእርግጠኝነት 100% ልጁ እንዲሆን ይፈልግ ነበር በእውነታው። ከዛ ሳየው ልጁ አይደለም። ማይኩን እንትኑን ነቀለው። አለም ሰገድ ልሂድ አለኝ። ተነስቶ ሄደ። እንደዚህ ደግሞ ያጋጥማል። ቀረጸ ላይ ማለት ስሜቱ በከተከለኛ ነገር አይሽ ፈልጎት ነበር ማለት ነው ልጁ እንዲሆን። በቃሉ ግን አይደለም ነበር። ልጅንም አይቻለው በተመሳሳይ አቋርጣ ስትወጣ አይደል አይነ ስውሯለች። ብቻ ምን አስባለሁ ጩኸት፣ ረብሻ፣ ግርግር፣ ይሄ እልህ፣ ቁጣ አይነት ነገር እያስተናገዳችሁ ትሰራላችሁ የሚል ነገር ይኖረኛል። የከሸፉ ኢንተርቪዎች ብዙ አሉ በዚህ አይነት ምክንያት ያላለቁ በምን ምክንያት ስሜታዊ ይሆናሉ። በጣም ስሜታዊ ይሆናሉ። ስሜታዊ ሆነው ያው የማያስፈልገውን አሁን ለምሳሌ መናገር እንደ ማህበረሰብ ለማህበረሰብ መነገር የሌለበት ነገር አለ አይደል? ታሪክ ስታቀርቢ እኮ ማለት በቃ እኔ ስሰማው ሊረብሸኝ አይገባም። ከምን አንጻር? ከእምነት፣ ከፖለቲካ፣ ከምናምን ነፃ ከባህል ከወጋችን አንጻር በደንብ ተጠንቅቀን ነው መሆን ያለበትና አንዳንድ ሰው ያመጣሁትን በሙሉ አውርቼው ሊሄድ ይላል። ስድቦቹ እንደዚህ አይነት ነገሮችን አድርገው በዛ ይቀራል። በጣም ኢሞሽናል ሆነው ደግሞ ስሜታዊ ሆነው ሁለቱም በተለይ ሁለቱ አካላት ካሉ እነሱም ትንሽ ያስቸግራል። ስሜታዊ ሆነው ፕሮግራሙ ሊቀር ይችላል። ከዛ ወደ ባለሙያ ነው መመራቸው። የትኛው ነገር ያመዘንብሃል አንተ? አሁን ለዚህ ማህበረሰብ ጥናት ስነ ልቦና ጥናትም ሰርቬይ ለመስራት እኮ መነሻ ትሆናለህ። ምክንያቱም 17 ዓመት ማለት የአንድ ወጣት ልጅ እድሜ ነው። ብዙ ሰዎች በዚህ ዓመት ውስጥ አገኘ አወሩ፣ ቴራፒ ተሰርተዋል። ከዛ ውጪ ህይወታቸውን በደንብ ምን እየሆነ ሲቀጥል እንደተመለከትክ ካንተ በላይ እማኝ አለ ብዬ አላስብም። ለምሳሌ የቺቲንግ ጉዳይ ነው፣ ይሄ የእምነት ጉዳይ፣ ከዛ ባለፈ የሀብት የክህደት የክብር ጉዳይ የሚያጣላን ነገር መነሻው ብዙ ነው። የልጅ ጉዳይ፣ የቤተሰብ ጣልቃ ገብነት ጉዳይ፣ የቱ ነገር ይበዛል? አሁን ምናልባት እንደው ስፔሲፊክ በጣም በቁጥር የተደገፈ ነገር ባይኖረኝም አብዛኛው እኔ ኬዝ ነው ብዬ የማስበው ወይም ደግሞ ሰዎችን በጣም ለእንደዚህ አይነት ነገር በቃ ይሄ ለመለያየቱ ጽንፍ ላይ ያደርሳቸዋል እስከዛሬ ካየኋቸው ነገሮች ጽንፍ ላይ ያደርሳቸዋል ብዬ የማስባቸው ሁለት ነገሮች ናቸው። አንደኛው የፋይናንስ ጉዳይ ሰው እንደ ቀላል ያየዋል እንጂ ቀላል ያልሆነው ጉዳይ ያ ነው። በጣም በቃ ሲፈትናቸው ታያለሽ። የፋይናንስ እጥረት ነው። አዎ
ኖ እጥረት አይደለም፣ በአግባብ አለመጠቀም። ለምሳሌ እሱ ገንዘብ ይኖረውና እሷ በምትፈልገው መልኩ ቤቱ ሳይመራ ሲቀር፣ ወይ እሷ ገንዘብ ይኖራትና እሱ በሚፈልገው መልኩ ቤቱ ሳይመራ ሲቀር ማጣቱም እንዳለው ነው፣ ፋይናንስ ችግሩም እንዳለው። ከዛ ውጪ በጣም ብዙ በቃ ከዚህ እንደውም ከፍም ሊል ይችላል ብዬ የማስበው ያው አለመተማም፣ ቺቲንግ እና ሌላ መሄድ፣ ሚስትም ወደ ሌላ ሰው መሄድ፣ ባልም ስፔሻሊ ወደ ሌላ ሰው መሄድ፣ ይሄ በጣም አብዛኛው የትዳር ኬዝ ችግር ነው ብዬ አስባለሁ። ይሄን እናየው ብዙዎች ኦልሞስት እኔ ብዙ ፐርሰንት ከተነሳ ይሄኛው ይበልጣል ብዬ አስባለሁ። እነዛ ሌሎች ነገሮችን ትተሽ በኮሚኒኬሽን በሆነ ነገር በቤተሰብ ጣልቃ ገብነት ሆነ የሚጣሉትን ብትታይ፣ እነዚህ ግን አብላጫው ሰውም ጉዳዩ ላይ ያሉ አፈንግጠው ወጥተው የእናንተን ቢሮ የሚያንኳኩት ነገሮች ግን ባልካቸው ደረጃ ህይወት የረበሹ ናቸው። ከዛ ውጭ አንድ ነገር ላይ በደንብ ስትቆረቆር አይሃለሁ። ለምሳሌ ዲያስፖራዎች አሉ አይደል? ውጭ ደግሞ ብዙ ተመልካችም አለ፣ ሚድል ኢስት፣ አውሮፓ፣ አሜሪካ አይደል? ብዙ ሰዎች ታሪክ ይፈጥራሉ ህይወታቸው ውስጥ እንበልና ለመዝናናት ይመጣሉ፣ አብረው ይተኛሉ። የአንድ ወር ጉዳይ የሶስት ወር ጉዳይ ብዙ ነገር ጥሎ ይሄዳል። እና ባካችሁ ዲያስፖራዎች ስትል ሰማሃለሁ፣ ባካችሁ ሴቶችም ባካችሁ ትላለህ እና ብዙ ታሪክ መጥቷል ማለት ነው። አዎ እኔ ብዙ ታሪክ አለኝ እና በጣም የሚገርመው እንደውም አንድ እኔ ሁሌም ሙሉ ነገር ማየት ጥሩ ነው ብዬ አስባለሁ። ሙሉን ነገር ያን ነገር ስታይ ስለዛ ነገር መረዳት ትችላለች ብዬ አስባለሁኝና አሁን ዘመኑ በራሱ ይሄ እንድንቸኩል አድርጎናል አይደል? ይሄ እኔ እውነታውን ነው የምናገረው። ቲክቶክ አጭር ነገሮችን እንድንለምድ አይደል? አሁን እኮ ከ3 ደቂቃ በታችን ቪዲዮ ይመጣልን ብለን እኮ ነው የምናስበው። በጣም እና እኔ ይሄ አንደኛ በተፈጥሮ ራሱ ትዕግስት ያሳጣናል፣ በደንብ ያሳጣናል ብዬ አስባለሁ። እና ሙሉ ነገሮችን ጥሩ ነው ብዬ ስለማምን ማለት ነውና እኔ በጣም ብዙ ተመልካቾች ውጪ ነው ያለው። እንደው በጣም እንግዲህ ዲያስፖራዎችን በጣም ነው ማከብረው። ለሀገራቸው በሚያደርጉት ነገር በሁሉም ነገር በጣም ትልቅ ክብር አለኝ። አንድ ታሪክ አስታውሳለሁ፣ ሬዲዮ ላይ የሰራሁት ታሪክ ነውና ከዛ ታሪክ ላይ እኔ ሙሉ የተናገርኩት ነገር ሌላ ነው። ጥቅል ሀሳቡ ጫፏ ተቆርጣ ዲያስፖራዎች አትውጡብን የምትለዋን ፓርት አውጥተው ለቀቁት። እኔ ከፊት ያወራሁት ሌላ፣ ከኋላ ያወራሁት ሌላ ነው። ያቺ ቶታሊ ሌላ ነው ያልኩት። አንዳንድ ግለሰብ ዳያስፖራዎች ከእንደዚህ ለምሳሌ ካላችሁበት ሀገር ወደኛ ሀገር ትመጣላችሁ፣ መታችሁ እዚህ የሚያስፈልገውን ነገር ለእህት ለወንድሞቻችን ከማታደርጉ ከሆነ እንደው እዛ ውስጥ ትዝናኑ የሚለው ጥቅል ሀሳቡ እዛ ጋር ቀርቦ ነበር። ግን ያቺ ተቆርጣ ወጥታ ብዙ ሰው አይቶት ነበርና ደውለው የሚያልወጥ በነገራችን ላይ በጣም ብዙ ውጭ ሀገር ያሉ ሰዎች ግን አሁን ይሄ ችግር የለም ወይ ነው ትልቁ ፖይንት አይደል? አለ በጣም እኔ እንኳን ስንት ታሪኮችን አቃው ስንት ታሪክ አቅርቤያለሁ። ይመጣሉ በአንድ ወር ግንኙነት ውስጥ እሷ ልጅ ሆዷ ውስጥ አስቀርታ ታሪኩ ያቆባል። ከዛ በኋላ እሺ ይሄ ልጅ ካላባት ያድጋል ወይስ የምትወለደዋ ሴት ልጅ ካላባት ታድጋለች? ይሄ ነው እየተፈጠረ ያለው አሁን ፋክቱ ይሄ ነው አይደል? እኔ አሁን ኬዝ አምጣልኝ ብትይ እሰጥሻለሁ፣ ብዙ ኬዝ ስላለኝ ማለት ነው። ስለዚህ እዚህ ጋር ምንድነው ማድረግ ያለበት? አሁን እኔ እኮ እንደውም ከዲያስፖራዎቹ ይልቅ እኔ ሴቶቹ ላይ በጣም ተቆጥቼ ነው የምናገረው እነሱ አይደል? ምክንያቱም መወሰን በቃ አንዲት ሴት እኔ አሁን ከወንድ የበለጠ ብልህ ናት ብዬ አስባለሁ። በደንብ ቤቷን ላይፏን ሁሉ ነገር መቀየር ትችላለች ብዬ አስባለሁ። ሰው መጣ ያ ዲያስፖራ ስሜታዊ ሊያደርግ ይችላል። ኢንፋክት ኑሮ ምን የሆነ ነገር ሊያደርግሽ ይችላል። ለውጥን ቶሎ መፈለግ መጓጓት፣ በቃ የቤተሰብን ህይወት ለመቀየር ማሰብ ምናምን ስሜታዊ ሊያደርግሽ ይችላል። ግን የበለጠ ችግሩን ማለት የሚጋፈጠው ከዛስ በኋላ አይደል? እሷ ናት። ስለዚህ ነገሮችን ማመቻቸት ይቻላል ብዬ አስባለሁ። መነጋገር እርግጥ ያለ ነገር እስክታገኝ ድረስ በችኮላ ወደዛ ነገር አለ መግባት ማድረግ ስለሚቻል ነው ይሄን መናገር። እኔ አንድ በጣም ነፍሱን ይማረው ማከብረው ዲያስፖራ ታሪክ አቅርቤያለሁ። ልጅቷ በጣም ሲዚያንግ 21 ዓመቷ ምናምን ነው።
የእናቷን ህይወት ምናልባት ካዩት አሁን በጣም ደስ ይላቸዋል ያስባለሁ። ካረሱት ሬዲዮ ላይ ነው ያቀረብኩት። ትመጣለች፣ በሆቴልና ቱሪዝም ትመረቃለች። ትልቅ የከተማችን ሆቴል ላይ እንትን ትሰራለች፣ መስተንግዶ። በሆቴልና ቱሪዝም ተመረቀ። ይመጣል ያ ዳያስፖራ፣ እዛ ሆቴል ያገኛታል። አያት ያው አወሩ ምናምን ነገር። አሁን እሷ አይሉስ የቤተሰብ ችግር አለባት። እናቷ ሌሊት ተነስታ አስፋልት ጠርጋ ምናምን እና ይሄን የመቀየር ብዙ እህቶቻችን እንዳላቸው ማለት ብዙ እህቶቻችን የቤተሰቦቻቸውን ህይወት ለመለወጥ አንድ እዚህ ውስጥ የሚገቡት ሌላ አይደል። ከዛ በኋላ የሰውዬ አንድ ሁለት እያወሩ ምናምን በቃ ይግባባሉ። ከዛ በቃ ግንኙነት አደረጉ። ሄደ እሱ ወደ አሜሪካ ሄደ። ወስድሻለሁ ምናምን ያው ብሏል። አሜሪካ ከሄደ በኋላ እሷ እርጉዝ ናት። ከዛ ጻፈችለት፣ በቴሌግራም ላከችለት። አድራሻው አለው። በቴሌግራም ላከችለት። እርጉዝ ነኝ እንደዚህ እሺ አለ። አይታወቅም ምክንያቱም የሆነ ጊዜ ሰውየው አሜሪካ ነገር ራሱ አጥርቷል። ግን አንድ ነገር ተናግሮ ትልቅ ልጆች አሉት፣ የእሷ ታላላቅ ልጆች ለእነሱ ተናግሮ ሙዛዜ ነው የሚባለው። ኢትዮጵያ ሄዳችሁ እንደዚህ የምትባል ልጅ አለች፣ ህይወቷን ያበላሸዋት እርጉዝ ሆና ነው የመጣሁት፣ ልጅ አለኝ ከሷ፣ ሄዳችሁ ጠይቃችሁ የሚገባዋን ድርሻዋን ስጧት ብሎ ኮንዶሚኒየም ተገዝቶላት ምናምን ለልጅቷ። አሁን ይሄ እኔ አሁን ገንዘቡ ቤቱ ምናምን አይደለም፣ እዚህ ጋር ምን እንዳደረገው አውቀዋል፣ አምኗል። ሂኖስ እሷ ላይ ያደረገውን ነገር አውቀዋል። መንገዱ ግን ቀላል አይደለም። አዎ በጣም ከባድ። እዛ ጋር ለምሳሌ እሷ የምታስበው ነገር አለ፣ ፍቅር ማግኘት፣ እንክብካቤ ማግኘት፣ ፍላጎት እኮ እናስቀምጠው ብለን ነው ገንዘብ ጋር የምንንጠለጠለው። አትሊስት ቢያንስ ደህንነት የሚሰጠን ፋይናንስ ጉዳይ ነው በሚል ነው እንጂ እንደ መፈቀር፣ የመወደድ፣ እንክብካቤ ማግኘት፣ ባሌ፣ ፍቅረኛ የማለት እንኳን አንድ ፍላጎት እኮ ትልቅ ፍላጎት ነው። ሰዎች ፊት ለፊት ሲነጋገሩ የሚፈቱት ነገር አለ። አሁን ለምሳሌ የቤተሰብ ታሪኮችን እኔ ያቀርባለሁ። ቤተሰብ ማለት እናት አባት ጣልቃ ያሉበት ልጆች የአንዱን ቤት ብዙ ተመልካቾች ያውቁታል ብዬ አስባለሁ። ለምሳሌ የቤት ታሪክ ቤተሰብ ውስጥ ልጅ ወይ የልጅ ልጅ ቤት አንድ ሰው ይሰጣቸው ነው፣ ወይ እናት ወይ አባት ወደው ወይ ደግሞ አብልጠው የሚወዱት ልጆች የሆነ ነገር ያመጣሉ። በነገራችን ላይ ወላጅ በጣም መጠንቀቅ ያለበት፣ እኔ ሁሌ የምምለው ወላጅ በጣም መጠንቀቅ ያለበት እውነት ነው፣ ያ ወላጅ ነው የዛ ንብረት ምንጭ። ግን በተቻለ መጠን በልጆች መካከል ንብረት አደጋ እንዳይፈጠር ማድረግ የሚችለው ወላጅ ትልቅ ኃላፊነት ያስፈልጋል። ትልቅ በደንብ ሁሌ አጽንኦት መስጠት። አድሎና መድሎ ሳይታሰብ ይመጣል። ለመገዳደል የሚፈላለጉ እህት ወንድሞችን አውቃለሁ። ቀብሬ ላይ እንዳትቆም እየተባባሉ ሰዎችን አውቃለሁ። ብዙም ለፍታችሁ ሰዎች ቤት ሄዳችሁ ያየሁት አንዲት አዛውንት እናት በጣም የሚገርም ታሪክ ነበር። እንደው ስላስታወስከኝ አመሰግናለሁ። ተከታትዬዋለሁ። እንዴት ነው እህትና ወንድ አንድ ማህፀን ውስጥ የተኙ ባልና ሚስት፣ አረጋውያን ባልና ሚስት እንዲህ ክፍተት ሊፈጥሩ የሚችሉት፣ ቲፎዞ በአንድ ቤተሰብ ውስጥ መፈጠር የሚችለው የሚለው ንብረት በጣም ከባድ ነገር ነው እና እኔ በተቻለን መጠን ወላጆች እዚህ ላይ ትልቅ ኃላፊነት አለባቸው፣ የንብረቱ ምንጭ ስለሆኑ ማለት ነው። አንዳንዴ እኔ የህሊና ጉዳይ ነው ብዬ ስለማስብ ነው። እኔ ምን ገጥሞኛል መሰለሽ፣ አንድ ጊዜ ሰውየው በጣም ብዙ ንብረት አለው። አጋጣሚ ከልጆቹ ውስጥ አንድ ነው፣ ሌሎቹ ምንም የላቸውም ስልሽ ምንም ምን የለ እና አይ እናንተ አትዙ፣ እኔ ይመለከተኛል የቤተሰብ ንብረት። ትክክል ነው፣ ይመለከቷል፣ የቤተሰቡ ንብረት ነው። እነሱ ሳይመለከታቸው እነሱን አይ ብንተውስ አንዳንዴ ይሄን ልኮምሽ የህሊና ጉዳይ ነው የምልሽ። አንዳንዴ መተውም ጥሩ የግድ ይሄ ማለት ለኛ የህይወትና የሞት ጉዳይ ካልሆነብን አንዳንዴ ለተቸገረው እህታችን ብንተው፣ ሰው ለማያውቀው ሰው ይረዳ የለም። ልዩነቱ ራሱ እኮ ልዩነቱ ተመሳሳይ የሆነ ኢኮኖሚ ላይ ሆነ ችግር የለም። በጣም ሰፊ ሰማይና ምድር ሆኖ ልዩነቱና አንዳንዴ እንደዚህ ጋር ይሄን ማድረግ ያለባቸው ማስተካከል ያለባቸው አንድም ወላጆች ናቸው ብዬ አስባለሁና ምን ታዘብክ ካልሽኝ ግን በቃ እንደዚህ ቁጭ ብለው በመነጋገር ውስጥ በተለይ ረጅም ዓመት ሳይነጋገር የቆዩ ቤተሰቦችን አግኝቼ እንደዚህ ቁጭ ብዬ ሳወራቸው ከሄድኩ በኋላ ኢቭን ይደውሉልኛል።
አዎ ይቅር እኮ ተባባልን። ያው የዛን ሰዓት ያው ስሜታዊ ሆነን ነበረ እንደው ቀረጻው ሚዲያውም ስላለ ስሜታዊ ሆነን ነበር እንጂ ከዛ በኋላ እኮ በቃ እንትን አለን ተነጋገረን። የውስጤን ተነፈስኩ የውስጤን እና እንደዚህ ያልከን እንደዚህ ቦታ ላይ ያልከው ይሉሻል እና መነጋገር የምልበት አንዱ ምክንያት ያ ነው። ቁጭ ብለሽ ስትነጋገሪ ብዙ ነገሮችን መፍታትና ማስተካከል ትችላለሽ እና እዚህ ላይ ምናልባት ወላጆችን በደንብ ኃላፊነት አለባቸው ብዬ አስባለሁ። ያው የንብረቱ ምንጭ ናቸው፣ ምንም ጥያቄ የለውም። ግን ከዛ በኋላ ያለውን ነገር እንዴት ማስተዳደር እንዳለባቸው የትኛው ልጅ ምን ፌቨር ማድረግ በተለይ ልጆችን ሲጎዳ ስላየው ነው። እሷ ድሮም እሱን ስለምትወደው ነው ሰጠች ይሉሻል እናታቸው። አባትየው እሱ በቃ ይሄኛው ልጅ ስለሚወደው ነው። በእርግጥ ህጉ የሚያስቀምጠው ነገር አለ። ካላግባብ ከንብረት ላይ ብዙ ከተቋሰልክ በኋላ ብዙ ነገሮች አሉ። ግን በህሊና ሲሆን እኔ ሁሉም ነገር አሪፍ ነው ብዬ ስለማስብ ነው። በራሳችን በህገ ልቦናችን ስንመራ በራሳችን መንገድ ስንሄድ ጥሩ ጠንካራና ጠንቃቃ ቤተሰቦች አሉ። ይህንን ታሳቢ አድርገው ለነገ ልጆች ህይወት ቀድመው የሚያስቡ ኤግዛክትሊ መሆን ያለበት እንደዛ ነው ብዬ አስባለሁ እንጂ ምን ያህል ከባድ ነው ቲጂ፣ ምን ያህል ህመም አለው ከወንድምሽ ጋር ፍርድ ቤት ስትቆሚ፣ ምን ያህል ህመም አለው በጣም በቃ ማለት አንድ ጡት ጠብታችሁ አድጋችሁ አንዲት እናት አዝላ አሳድጋችሁ ከጊዜ በኋላ በመጣ ንብረት ፍርድ ቤት ለፍርድ ቤት አብረሽ ስትሰዳደቢ ትወቃቀሺ እንዴት አድርገሽ በጣም ከባድ ነው። መካከለኛው ምስራቅ ላይ ብዙ ተመልካቾች እንዳሉ አውቃለሁ። ዱባይ አይደል፣ ሳውዲ፣ ኩዌት፣ ካታር ብዙ ሲጽፉ የማዳም ቅመሞች እያሉ አያለው። ረዥም ዓመት ይኖራሉ፣ 8 ዓመት በለው 10 ምናምን ዓመት። ከዛ ይመጣሉ የሚናገሩት ታሪክ ላይ ከዛ መጣው ተዋወቅኩ፣ ትዳር መስረት ነበረ አላማዬ ወይም የለፋውበትን ነገር መስመር ማስያዝ ይላሉ። ከዛ የገንዘብ መጭበርበር ጉዳይ፣ ከዛ በትዳር ላይ ትዳር የደረበ ሰውዬ ታሪክ ብዙ የሰማኋቸው ማለት ነው። እንግዲህ ድንገት ጉዳ አደረገኝ ማለት፣ ከዚህ በኋላ ወንድ አይታመንም የሚል፣ ከዛ በኋላ በሽተኛ ሆንኩ፣ ከዛ በኋላ አይምሮዬን አመመኝ የሚሉ ታሪኮችን እንሰማለን በተመሳሳይ እና በታሪኮች ውስጥ ሁሉ ሰዎች ለምንድን ነው የሚቸኩሉት ወይም ጉጉ የሚሆኑት? ምክንያቱም ህይወቱ ትልቅ ነው አይደል? ረዥም ዓመት የምንጓዝበት ነው ትዳር። ግንኙነቱ ትንሽ የሆነው ለምንድን ነው? ይሄ ነው በቃ የኔ አሁን ሁልጊዜ በቃ እንደው ጥረቴም እንደው ምናልባት እነዚህ ፕሮግራሞችም ሰውን ያስተምራሉ ብዬ አንድ የማስብበትም ነገር ያ ነው። አሁን ያን የፍቅር ስሜት ማምጣት አለብን ብዬ ነው የማስበው። ለዚህ እኮ ነው ይልሽ ቲጂ እንኳን ታዩና ከውጭ ከመጣው ሰው ጋር ይቀርና እዚሁ ሀገር ካለ ሰው ጋር ስለሱ የአባቱን ስም የማያውቁ ሰዎች እኮ ነው ያቀርባለሁ። የአባት ወንድም ቤተሰብ በቃ እንዴት ሳታውቂ ትላለህ? አዎ ማለት ይሄ እኮ ስሜታዊ ካላደረገን ምን ስሜታዊ ሊያደርገን ይችላል? ማወቅ የለብሽም ልትወጁ ይገባል አይደል? አንድ ታሪክ ላይ እኩል አብረን የሆነ ነገር ጠየቀን። እኔ በመኪና ነው ሊንክ አድርጌ እያዳመጥኩ የሄድኩት። ጓደኛዬ ነበር መጀመሪያ አይደለም የሱ ጓደኛ ነበር። ከጓደኛዬ ጋር መጥቶ ሊጀነጅ ነኝ ያሰበው፣ ግን ይሄኛው ትንሽ አፈቀላጤ ነው ካፌ ውስጥ። ከዛ በቃ ያው እና ከዛ በኋላ አለችና ዘለለችና ስለ ቤት መከራየት ነው ያወራችው ማለት ነው። እንዴት ማን ነው ይሄ ሰውዬ? ወላጆቹ ማን ናቸው? ከየት ነው የመጣው? የት ታውቂዋለሽ? አንቺ ገና ከውጭ ሀገር መምጣትሽ ነው። ገና 3 ወራ 2 ወራ አካባቢ ነበረ እና ከዛስ ወደ ቤት ኪራይ ከመሄድሽ በፊት እንዴት አታውቂም ማለት ውስጤ እንደዚህ አይነት ጥያቄ ነበር። እንዴ ምን ፍርድ ለመስጠት ሳይሆን መጠየቅ አለብን እንደዚህ አይነት ጥያቄ። ምክንያቱም ለፍታ ነው አይደለ የመጣችው፣ ትንሽም ቢሆን ይዛለች የሆነ ሳንቲም። መስመር የሚያስይዘው ነገር ለምንድን ነው የሚዛባብን የሚለው ይገርመኛል። ሁለት ነገር ነው ቲጂ። አንደኛው ይሄ በቃ ትራውማ፣ የአእምሮ ጠባሳ፣ በልጅነት ያጣኑ ፍቅር፣ በተለይ ከወላጅ ጋር ካለማደግ ጋር በተያያዘ ያጣኑን ነገር የሆነ ሴትም ስትሆኚ ወንድ ጋር ትፈልጊዋለሽ፣ ወንድም ስትሆኚ ሴት ጋር ትፈልጊዋለሽ። ቶሎ ወደዛ ነገር ልትወስኝ ትችያለሽ። ወደዛ ነገር በነገራችን ላይ በእንደዚህ አይነት ግንኙነት ውስጥ ህይወታቸው ያለፈና ስቲል ነው አብረው ያሉ 20-30 ዓመት አብረው ያሉ ሰዎች አሉ። 10-15 ዓመት አብረው ያሉ ሰዎች አሉ። ኮሚትመንት ወስደው በጣም ኮሚትድ ሆነው ማለት ነው። ግን እንዴት ነው እኔ አሁን የኔ ጥያቄ እኮ ቲጂ ያን ስሜት መጀመሪያ አምጪው ነው አይደለ? የሆነ ሰው በቃ ባሌ ነው ነገ ባሌ ይሆናል፣ ነገ ልጅ አባት ይሆናል ስትይ በቃ አሌክስ ነገ ባሌ እንዲሆን ፈልጋለሁ ስትይ እኮ ለኔ ስሜት ሊኖርሽ ይገባል። ለኔ በደንብ ማወቅ መቻል አለብሽ። ምን እፈልጋለሁ፣ ምን አልፈልግም፣
አይደለም አሁን የምናያቸው እንግዲህ ትዳሮች ቶሎ የሚፈርሱበት አንዱ ምክንያት ያ አይደለም። ስለ ትዳር በደንብ አለማወቅ፣ ጠልቆ አለመማር፣ በጣም ቆራጥ አለመሆን የሚመጡ ችግሮች ይከሰታሉ። የሚከሰቱትን ችግሮች ከመፍታት ይልቅ መሸሽ አይደል? ይሄን እኮ ትዳሮቻችንን እያሳጣን ያለው አይደል? የብዙዎችን ትዳር እየፈታ ያለው ያ ነው። ፋይት ከማድረግ ይልቅ አይ ብሎ መሸሽ፣ መውጣት። ይሄ ነው እያየን ያለ ነው። ይሄን ስሜት ለምን አይመጣም ነው? እኔ ስሜቱ መቅደም መቻል አለበት። ምክንያቱም እኔ አሁን አንድ በጣም ሁሌም የሚገጥመኝ ነገር እኔ ያረግዛለሁ ብዬ አላሰብኩም ነበር ካውኩት ሁልጊዜ ሁሌ ማለት ሰው ነው ቲጂ ሴትና ወንድ አብረው ከተኙ በቃ ማለት ምንም አይነት የእርግዝና መከላከያ ካልተጠቀም አይረገዝም። እኔ ወንዶችም እኮ ይሉኛል እኔ ታረግዛለሽ ብዬ አላሰብኩኝም ይላል። እንዴት ነው ታረግዛለሽ ብሎ የማያስበው? ማለት ምንም አይነት ጥንቃቄ ካላደረገ እርግዝናው እንዳይፈጠር ምንም አይነት ጥንቃቄ ካላደረገ እንዴት ነው ላይረገዝ? በተቃራኒው ነበር እኮ መታሰብ የነበረበት። አርገን እንዴት ነው አብረን ተኝተን ያልተረገዘው? ካልተረገዘ እንደውም ያንን ነው መታሰብ ያለበት። መከላከያ ትጠቀማለች እንዴ ወይስ መባል የነበረበት ምንድን ነው ማድረግ ያለ? ይሄ ነው መሆን ያለበት ያስባለሁ። ከዚህ ስሜት ይወጣል። አንዳንድ ጊዜ በቃ እንትን አታደርጊውም፣ ኤክስፔክት አታደርጊውም ምናምን። ያው ስሜት አይደል? የስሜት ጉዳይ ነው። ኢንፋክት እንረዳለን ግን እንደው ቢቀድም ባይነኝ እኔ ልፋቱን ማሰብ አየሽ፣ ያን ሁሉ ዓመት እዛ ሆና አንዲት እህት እንደዛ ደም ተፍተው ነው የሚያመጡት። አሁን እዛ ገንዘቡ ምንም ጥያቄ የለውም። ያን መቼም ያ ህይወቴን ይቀይራል፣ የልጄን የምመሰርተውን ቤተሰብ ነገር አስተካክላለሁ ብለው ነው የሆነ በጣም ስሜታዊ የሆኑና የሆነ ነገር ውስጥ ያስገቧቸዋል። ደግሞ ያው አሉ እናውቃለን እኮ እንሰማለን አይደል? ለዚህ ፐርፐዝ የተዘጋጁ ሰዎች አሉ አይደል? እህቶችን በማታለል ወንድሞችን ወጥመድ የሚዘረጉ ወንዶችን በጣም ይታለላሉ። እዚህ ላይ በነገራችን ላይ አሉ ብዙ እንትኖች ይመጡ። ቴክኖሎጂ ያመቻል፣ በደንብ መግባባት ተጋላጭ ያደርጋል። በሆነ ሾርትከት ባጭሩ ከሆነ ሰው ጋር መተዋወቅ የምችልበት ጊዜ ነው። ሌላው ቢቀር እናረጋግጥ ቢባል እንኳን የምታረጋግጠው ነገር ምን ሊሆን እንደሚችል ስለሚያውቁ ይዘጋጁበታል። ትክክል፣ ይዘጋጁበታል። እግዚአብሔር ይጠብቀን ማለት ነው። ይሄ ከባድ ነው። ግን ያለፉት ጊዜ ዓመታት ልምዶች ሰዎች እጣ ፈንታቸው ነው እንዲያደርጋቸው ወይስ የምንላቸው ችግሮች ላይ አለመስራታችን ነው? ምክንያቱም ብዙ ሰዎች ታሪካቸውን ሲያወሩ ምን ታደርገዋለህ በቃ አለ ፈጣሪ እንደየእምነታቸው ሲሉ ሰማለሁ። አከራካሪ ነው ጉዳዩ እንደምንከተለው መርህ። ግን ያንተን ነገር ማወቅ ፈልጌ ነው። ብዙ ታሪክ ከመስማታችን የተነሳ አንዳንዴ ለህይወት ትርጉማችን ሊለያይ ይችላል። ህይወት ምርጫ ናት ብዬ ነው የማስበው። ምርጫ ናት አንተ በፈለግከው መንገድ። እኔ ምርጫ ናት ብዬ ነው የማስበው። ምክንያቱም ሁሉም ነገር ቀርቦልናል አይደል? በእምነታችንም ብንሄድ እሳቱም ውሃውም ቀርቦልናል። ሁሉ ነገር አለ። ላይፋችንም እንደዛ ነው። እኔ እያዘንኩ ነው መኖር የሚገባኝ፣ እያለቀስኩ ነው መኖር የሚገባኝ ካልን እንመርጣለን። አይ ከዚህ ነገር መውጣት አለብኝ፣ ይሄ አይገባኝም፣ ለእኔ የሚገባኝ ይሄኛው ነው ካልን እንመርጣለን። ግን ቅድም ብለሽዋል አንቺ፣ አከራካሪ የሚሆንበት ፖይንት ደግሞ አለ። ምክንያቱም አንዳንዴ ህይወት እኛ ባሰብነው መልኩ አትመራንም። ህይወት ራሷ ባሰበችው መልኩ የምትመራን ጊዜ አለ። በትክክል አለ። በተለይ ወደ ትዳር ስንገባ፣ ምክንያቱም እኔ የሚለውን ነገር የምንተውባቸው ቦታዎች አሉ አይደል? ስሜትን ትከተልባቸው። ስለዚህ ከነዛ ስሜቶች አውጥታ እዛ ጋር ግን ምርጫ ነው። በአብዛኛው ህይወት ምርጫ ነው ከሚሉት ውስጥ ነኝ እኔ። አንዳንድ በደልም ቢሆኑ ደግሞ እንደው የግንዛቤ እጥረትም ያለበት የህይወት ልምድም ሲቀርብ ጭምር እኔም እንዲያስቤ ነበር የምንልባቸው ነገሮች አሉ በሰዎች ታሪኮች ውስጥ። አንተ አሁን እዛ ጋር ቁጭ ብለህ ስታዳምጥ ታሪካቸውን ባለቤቴ ይሄን ነገር አያደርግም ነበር፣ ይሄን ነገር አይሰጠኝም ነበረ፣ እዚህ ነገር ላይ እንዲህ አያደርግም ነበር፣ ማረሳው የሆነ ቀን እሱ ላይ ያስታውሰው ይችላል፣ እንዲህ ስለው እንዲህ አለኝ። ይገርመኛል ሰዎች አይምሯቸው ውስጥ ጽፈው ያስቀመጡት ነገር እና ኦኬ ሴቶች ሚስት ሲሆኑ እንዲህ ያስባሉ፣ እኔም እንደ ባል ሚስቴ እንዲህ ታስብ ይሆን እንዴ ትላለህ? አዎ በደንብ እላለሁ ሰው። ምክንያቱም ቅድም ምናልባት በመግቢያችንም አንስተሽልኝ ነበር ቲጂ፣ ታሪኮችን አንዳንዴ ይዘሻቸው ትሄጃለሽ፣ ውስጥሽ ይቀመጣሉ ምናምን እና
ግን በተቻለ መጠን እኔ ውስጤ ምንም ነገር እንዲቀመጥ አልፈልግም። እኔ ማውጣት ያለኝን ነገር ምክንያቱም አስቀምጬው ምንድነው የምጠቀመው ብዬ አስባለሁ። በተለይ የሆነ ነገር እኔን ወይ ሊያስከፋኝ ወይም ሊያሳዝነኝ የሚችል ነገር አድርገሽም ከሆነ በተቻለ መጠን መንገርና መገላገል ነው የምፈልገው። ያንቺ ሪስፖንስ ምንም ሊሆን ይችላል፣ አለመቀበል ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ግን እኔ ከኔ ከውስጤ መውጣት አለብኝ ብዬ አስባለሁ። እና አንዳንዴ ይሉሻል ሰዎች ያስቀምጡታል። ያኩ ምክንያቱ ምንድነው? አለመነጋገራቸው። ታዲያ ከዛ ሲደራረብ ፋይናሊ ምንድነው የሚሆነው? በጣም የሚገርምሽ 20 ምናምን ዓመት የቆየ ትዳር በጣም በትንሽ ነገር በሪሞት በቲቪ ቻናል መቀየር ጉዳይ ትዳር ፈተው ይመጣሉ። ያ ታዲያ ያቺ ኬዝ አይደለችም፣ የተጠራቀመው አንዴ ሲፈነዳ ነው። በቃ ትላንትም እንዲህ ነበር፣ ከትላንት ወዲያም እንዲህ ነበር ያስቡታል። ትዝ ይላል የዛሬ ዓመት ትዝ ይላል የዛሬ 4 ዓመት እንትን ሄደን እዛ ሰውዬ ቤት ስንሄድ ያልከኝ ነገር ትዝ ይላል። አንቺስ ምን ሆነሽ ነው የዛሬ 5 ዓመት እንደዚህ አላልሽኝም ነበር? አሁን እነዛ ታሪኮች ለምን ነው እነሱ አይምሮ ውስጥ የተቀመጡት? ኮሚኒኬት ማለት ባልና ሚስት ማለት በህይወት ውስጥ አንድ አካል እንደዛ አይደለም። እንደውም ሲነገረን ነበር አይደል? ያ ከየት ነው? ዝም ብሎ እኮ አይደለም የተባለው። ያለኝን ነገር በሙሉ ልሰጣት፣ ያላትን ነገር በሙሉ ልትሰጠኝ አይደል? በአካል ብቻ ሳይሆን በስሜት ምራቁት መሆን መቻል አለብን ትዳር ላይ ይባላል። መፍራትም የለብንም ብዬ ነው የማስበው። ፋክት አይደል? ሸክምሽን እኮ ነው የምታቀልልሽ ሚስትሽ። ሁሉ ነገር ባልሽ ሁሉ ነገርሽን እኮ ነው የሚያቀልልሽ። ተግባሩ እኮ ነው ብዙ ሰው እየቸገረው ያለው እንጂ አይተህ ከሆነ አንተም እኮ በደላቸውን ሲያወሩልህ ይሉሃል እኮ ይሄን እንግዲህ አንድ አካል አንድ አምሳል ተብሎ ነው እንግዲህ እሷ እንዲህ የምታደርገኝ እሱ እንዲህ የሚያደርገኝ ይላሉ ሰዎች። ያው የተሰሩ ስህተቶች አሉ። አለመነጋገራቸው እኔ ሁሉንም ችግር ይፈታል ብዬ የማስበው መነጋገር ነው። ባለመነጋገር ውስጥ የምናጣውም ነገር ስላለ ማለት ነው። መነጋገር ማለት መጨቃጨቅ። አሁን መነጋገርን ከመጨቃጨቅ ጋር የሚያያዙ ሰዎች አሉ። አሁን አንዳንድ እህቶች ያለውን ነገር ሁሉንም ነገር ይናገራሉ አይደል? አንተ ዛሬ ደግሞ እንደዚህ ያደረክ ጭቅጭቅ ሊመስል ይችላል፣ ግን እኛ የተረዳንበት መንገድ ነው። መነጋገሩ ማውጣት ከውስጡ በጣም ጥሩ ነገር ነው። ተሸክመሽ ሄደሽ ከሆነ ነገሮች ጋር ከማመሳሰልና ከማገጫጨት ይልቅ አውጥተሽ ኮሚኒኬት አድርገሽ ጊዜ ወስደሽ ኳሊቲ ታይም ከባልና ሚስት ጥሩ ጊዜ ቁጭ ብለው እንደ ትልቅ ሰው በቃ ቤተሰብ ትዳር ትልቅ ተቋም እኮ እንደ ትልቅ ሰው ቁጭ ብለሽ ለምን ነው የምታፍሪው? አንዲት ሴት ባሏን ለማውራት ልታፍራ አይገባትም። አንድ ባል ሚስቱን ለማውራት ሊያፍራ አይገባም። እኔ አሁን ብዙ ሰው ምናልባት ሊስማማበት የሚችል ግን እኔ የማልስማማበት አንድ ጉዳይ አለ። በግሌ ከሚስቴ የበለጠ ቤስት ፍሬንድ አለኝ ይሉኛል ጓደኞቼ። ቃል በቃል ይሉኛል ማለት ሚስጥረኛ ማለት ሁሉንም ሚስጥር እኮ ለሰው ላትናገር ይችላል። ማለት ከሚስትሽም ለምሳሌ የምትደብቂው ነገር ሊኖር ይችላል። ግን ምድሪያ እሷን የሚጎዳት አይደል? እሷን የሚረብሻት መሸከም ለእሷ ደህንነት መሸከም የማትችለው ነገር ነው ብለሽ ካሰብሽ ትይዣለሽ ውስጥ። ከዛ ውጭ ግን እኔ ቤስት ፍሬንድ ያለ ሁሉ ነገር የማወራው ብትይኝ ማለት ቤስት ፍሬንድ ዋይናት ሚስትሽ ቤስት ፍሬንድ ማትሆነው ዋይናት ባሏ ቤስት ፍሬንዷ የማይሆነው? ይህ መሰረታዊና ትልቅ ጥያቄ ነው። እኔም ከአንተ ጋር እስማማለሁ አሌክስ በዚህ ጉዳይ። እንደው ዝም ብሎ የመርህ ሰው የሆነን ሊመስል ይችላል ነው እንጂ ሰዎች እንዴት ነው አብረውት ከሚኖሩት ሰው አብረዋት በህይወታቸው ብዙ ነገር ጋራለሁ ብለው ቃል ኪዳን ከገቡላት ሴት ውጭ ሌላ ቤስት ፍሬንድነት ወይም ምርጡ የቅርብ ጓደኛ ተብሎ የምንገባባው እኔ አይገባኝ በፍጹም። አሁን እኔ ጓደኞች አሉኝ። እኔ በነገር አሁን በጣም ከስራ ከወጣሁ በኋላ ምናምን ማገኛቸው ወዳጆች አሉ። ያው በእድሜ ይበልጡኛል አብዛኞቹ እንደውም እና ታሪክ አወራለሁ፣ ታሪክ ይነግሩኛል። ከዛ ጋር ያለው ነገር አንድ ሸክሜን የማቀልበት ፖይንቴ በነገር አንዱ ያ ነው። ያው እግዚአብሔር በጣም ስለሚረዳኝ ከዛ ጋር ታወሪያለሽ ስለ ቤተሰብም ስለምንም ስለ ላይፍ ስላሳለፉት ነገር ሲነግሩሽ ምናምን ደስ ይልሻል። እዛ ጋር ሌላ ግን ታዲያ እነሱ እዛ ጋር የፈለገን የቤስት ፍሬንድ ቢሆኑ ከሚስት ያስፈልጬ ለነሱ ምነግራቸው ሚስጥር አይኖርም። ይህን ራሱ በግልጽ ለምንቀርባቸው ሰዎች እንደ መርህ መናገር አግባብነት ነው ብዬ አስባለሁ። ድንበርህንም እንዳያልፉ አቋምህ እንዳያስቀይሩ። አንዳንድ ሰው ትግል ውስጥ ይገባል አቋም ለማስቀየር
እነሱ የሚኖሩበትን ህይወት ዘዬ አንተ እንድትደግመው የሚፈልጉ ሰዎች አሉ። እንግዲህ አሌክስ እንደዚህ አይነት ሰው ነው። ፊት ለፊት በነገራችን ላይ ጓደኞቼ ይህን ካዩ በእርግጠኝነት ይመሰክራሉ። እኔ አንድ መርህ አለኝ በጓደኝነት በቤስት ፍሬንድነት ውስጥ በጣም ብዙ ወዳጆች አሉኝ። ከብዙ ደግሞ ጥቂት ደግሞ ይሄ አብረሽ በደንብ ሁሌ የምትገናኛቸው ሰዎች ደግሞ ይኖራሉ አይደል? ሁለት ነገር አለ። እኔ ባለሁበት አንድ እዛ ከኛ ግሩፕ ውስጥ ስለሌለ ሰው ስም ተነስቶ አይወራም፣ በፍጹም አይወራም። አለበለዚያ ያውቃሉ ምን እንደማደርጋቸው። ይመጣል አይደል ያ ሰው፣ ልክ ሲመጣ አንተ ቅድም እንደዚህ ብለዋል አይደል ፊት ለፊት ንገረው ብዬ እዛው ፊት ለፊት ንገራቸው። በእውነት እግዚአብሔር ነው። በጣም ብዙ ሰዎች ዛርጋ ገናኝቻቸው ሀሜት ላይፍ ስታይላችን ሆኗል። ኧረ በፍጹም ማስተዳደር ይቻላል ይሄን ስም። አዎ በፍጹም ያ ሰው ከሌለ ለምን ይወራል? ከመምጣቱ በፊት ጥያቄ ማን ይመልሳል? እናወራ ትንሽ ነው እኮ ምን በፍጹም ማን ይመልሳል? ቆይ ቲጂ ምንድን ነው የምናወራው ታዲያ? ሰው ካላወራ ማን ይመልስልሻል? ቆይ ያን ጥያቄ ያ ሰው የለም፣ በቃ የለም። እኔ ያ ሰው ከሌለ ብትነግሪኝ ስለዛ ሰው አይመልስልኝ ጥያቄ። ለምን ተጽዕኖ ነው? እኔ አላውቅም፣ ሊሆን ይችላል። ከሌለ በፍጹም እውነት አልነካውም ነው። በፍጹም በጣም ደስ ይላል። አልወድም። ሲመጣ ግን ያ ሰውዬ ያው አሁን እናውሩት፣ ንገሩት ምንድን ነው ያደረገው? በቃ 2-3 ጊዜ እንደውም በጣም የማረሰው በቃ እንደዚህ አይነት ነገሮች አፕን አድርገው ነበርና የመጀመሪያው ረስቻለሁ። ስልክ ላይ ነበርኩና አሌክስ እንደዚህ እያሉ ልካ እኔንም እያወሩኝ ነው እና ስልኬ ላይ ነበርኩ። መጣ ልጁ ድንግጥ ብለው ወሬያቸውን አቆሙ። ምን ካቆማችሁ በቀጥሉ አንተን አቁጫለኩና ካቆማችሁ በቀጥሉ። ሰዎች ሰላም ይሆናሉ። ግን ከዛ በኋላ ሰላሙን እዛው አስማምቼ እዛው ይቀራቡ አባብዬ ነው እንትን ያደረኩት። ግን በቃ ነገሩት አልኳቸው። በቃ አሁን ቅድም ያላችሁት ምናምን ነገሩ እሱ እኮ ነው መፍትሄውን የሚያመጣው እሱ ሲጀመር። እኔ መፍትሄ ላመጣ አልችልም ስለሆነ አንድ ሰው አይደል። እና ይሄን እንደው ብንለማመደው ብዬ አስባለሁ። ብንለማመደው ሶሻል ሚዲያውን በደንብ እኮ ያጋለጠው ማንነታችንን ስም አይነገርም። እንደውም ኧረ ስሙ ነው የቀረሽ ስሙ ነው የቀረህ ይባላል። የሆኑ ስለሆነ ሰው ነገሮች ወሩና ተነፈስኩ ይላል። እኔ ብንለማመደው ባይ ነው ስለሆነ ሰው በቃ መንገር ያለብንን ነገር ለሚመለከተው ሰው ብንነገር። በተለይ አሁን እንሰማለን ያው ከልጅነትም ጀምሮ እኮ አይደል ሀሜት ምናምን ተብሎ አድገናል ሁላችንም። ይፋቅ ቡና አፍ መፍቻ ሆኗል። ስለሆነ ሰው ልታወሪ ትችያለሽ፣ የምታወሪበት አግባብ አለ አይደል? ፎር ጉድ ታወሪያለሽ እኮ አይደል? አሁን ለምሳሌ ወጥቼ እኔ የቲጂን ፕሮግራም እያየሁት ነበረ፣ ሬዲዮ ላይ ቅድም እየሰማኋት ነበረ። ጥሩ ጎኑ ላውራ እችላለሁ። ቲጂ እኮ በቅድም እንደዚህ አይቻት እኮ እንደዚህ አደረገች ብዬ ለሆነ ሳምባዲ ብነግረው ምንድን ነው ማለት አሁን ቲጂ ላይ ምን ለውጥ አመጣለሁ? የመጀመሪያ አንቺ አልሰማሽኝ ለውጥ እንድታመጣ አይደለም እኮ መጀመሪያ ወሬው መጀመሪያ የተባለው ወሬ ማሞቅ ነው። ከዛ እኛ የተሻለን እንደሆነ ለማያሳይ መነጋገር ነው። ብዙ ነው ያው የሀሜት ሌላው ደግሞ ሱስ ነው። ሌላ ጊዜ እናወራበታለን እንጂ ሌላ ምን ይወራል ታዲያ? ስለ ሰው ካላወራን ደግሞ ጥያቄ ይሆናል። ለማንኛውም እኔ ብንለማመደው ጥሩ ነው ባይ ደስ ይላል። ልክ እንደነኛ አይነት መርሆች ያሏቸው የተለዩ ሰዎች አሉ። እንግዲህ የተባለው የፕሮግራሙ አንዱ ይዘትም ሁለት ሰዎች ወይም ሁለት ወገን ሶስት ወገን እኩል መነጋገር መቻል አለባቸው። እንሰማለን፣ ከዛ ፍርድ እንሰጣለን፣ መረጃን እንመዝናለን፣ ከዛ ትምህርት እንወስዳለን የሚለው ነው። ሁልጊዜ ለምሳሌ የግለበለቡና የሆኑ ታሪኮች ቫይራል የሆኑና እንዴ ምን ወሰድኩ ከዚህ ታሪክ ነኝ አንዱ የሆነ ቦታ ላይ እኔን የሚወክል ነገር ኖሮ ሊሆን ይችላል። የስራ ሊሆን ይችላል፣ የትዳር ሊሆን ይችላል፣ የጓደኝነት፣ የንብረት፣ የፋይናንስ የማይመለከተን አድርገን ነው የምናስበው። ምን ወሰድኩ የሚለው ማየት አስፈላጊ ነው። እኔ እሷን ብሆን ኖሮ እኔ እሱን ብሆን ኖሮ የሚለው ላይ ትንሽ ሰነፍ ስንል እናያለን። በመጨረሻ ማነሳለህ ያው ፊድባክን በተመለከተ እንደ ግለሰብ ሁላችንም መቼም ባለን ተጋላጭነት የፍቅር፣ የትዳር፣ የቤተሰብ ህይወታችን ሶሻል ሚዲያ ላይ ሲሆን ደግሞ በተለየ ሁኔታ ሊጋለጥ ይችላል። ለምሳሌ አንተ በጣም ብዙ ታሪኮችን አቅርበህ አሌክስዬ የማይል ሰው የለም። እኔ በቃ አሌክስ ለምን እዚህ ጋር እንዲያታደርግም ነበረ ተብሎ አይቻላቅም። በአጋጣሚ ይሆን አላቅም። በቃ በደንብ አንተን የመደገፍ የማክበር ሌሎች እንደዚህ ታሪክ የሚያዳምጡ ሰዎችም ያንተን ክራይቴሪያ እንዲከተሉ የማድረግ አስተያየቶችን አያለው። ሚስት ምን ትላለች? ተገልጠህባታላ በጣም? አዎ እውነት ለመናገር በጣም ደጋፊ ናት። አንድም
ህይወት እንደዚህ ቅልል ያለኝም አንድም ያ እዛ ቻሌንጅ ቢኖር እኔ ምናልባት እሰራዋለሁ ብዬ አላስብም ይመስለኛል። ላልቀጥልም እችል ነበር። ግን እሷ በጣም አክሴፕት ታደርጋለች፣ ትረዳኛለች። እዛ ጋር ከምን ሰምቼ እንደምመጣ ስለምታውቅ በተቻላት መጠን በደንብ ፕሮቴክት ታደርጋለች። በደንብ ኮሜንት አይረብሻትም። ታያለች፣ ቪዲዮዎችን ትነጋገራለች፣ ትነግረኛለች። አዎ እንደውም ይሄን እኮ እዚህ ላይ ይሄን ብጠይቅ ኖሮ ትለኛለች። አንዳንድ ጊዜ ይሄን ሀሳብ ብታነሳው ኖሮ ትለኛለች። ከዛ ውጪ እኔ እንደውም ሰጋለሁ እንደውም ለሷ እንዳልኩሽ እኔ በጣም በዚህ አጋጣሚ እንደው ተመልካቾቼን በጣም አመሰግናለሁ። ያው እግዚአብሔር ይስጥልኝ። እኔ አንድ ሰው ነኝ፣ ምንም እዚህ ግባ መባልም ሰው አይደለሁም እውነት ለመናገር አክብረን ነው እኮ። ግን በቃ የሚያሳዩኝ ፍቅር የሚያሳዩኝ ነገር ሳይ በጣም በእውነት በጣም ደስ ይለኛል። እግዚአብሔር ይስጥልኝ ማለት እፈልጋለሁ በዚህ አጋጣሚ እና እሷ አንድ ፊድባክ ናት ለኔ እና ጥሩ ነው። የእሷ ማገዝም ነው በደንብ ስራው ላይ እንዳለ ያደረገኝ ያስባለሁ። ከዚህ በኋላ ምን እንጠብቅ? ምናልባት ያው አሁን እየሰራሁ ያለው ነገር ራሱ ከበቂ በላይ ነው። እንደ ኢትዮጵያ ሶሻል ሚዲያው ከመጣ በኋላ ለበጎ የምንጠቀምባቸው ኃላፊነት ወስደን የምናያቸው የሰዎች ታሪኮች የብዙ ሰዎችን መፍትሄ ያመጣሉ ብለን ብንል ዮሐን እናነሳለን፣ አሌክስ አለ፣ እርቅ ማዕድን እናነሳለን፣ አሌክስ አለ። እሱ ትልቁ ነገር ነው። እዚህ ላይ ልትጨምር ያሰብከው ነገር ካለ በተለየ መንገድ ደግሞ እንመጣለን የምትለው ነገር ካለ እድሉን ልስጥ። በጣም አመሰግናለሁ ቲጂዬ። እንግዲህ ያው እግዚአብሔር በረዳን መጠን ከእግዚአብሔር ጋር ምናልባት ተደራሽነትን ከፍ ከማድረግ አንጻር በሜንስትሪም ሚዲያዎች ላይ ደግሞ አሁን አንዳንዴ ሙሉ የኢትዮጵያ ሕዝብ ይሄን በማህበራዊ ሚዲያን ይጠቀማል ማለት አንችልም ማለት ካለው ነገር አንጻር እና ግን ሜንስትሪም ላይ ብትወጪ የተሻለ ደግሞ እዛ ያሉትን የማህበረሰብ ክፍሎች ማግኘት ትችላለሽ ብዬ አስባለሁ። ኢንፋክት ውጭ ያለውን ሰው በዚህ ታገኙ ትችላለሽ። ግን አገራችን ላይ ያለው ስንቆጠር አብረን የምንቆጠረው እነሱን ማገልገል እፈልጋለሁ። እውነት ለመናገር በተቻለ መጠን በስነ ልቦናው በደንብ በባለሙያዎች ባግዛቸው ብዬ አስባለሁ። በደንብ በተደራጀ መልኩ እንግዲህ አንዳንድ እንቅስቃሴዎችን ጀምሬያለሁ። እግዚአብሔር በረዳኝ መጠን እንግዲህ ከፍ ለማድረግ አስባለሁ። በጣም ነው የማመሰግነው። ፈጣሪ ያክብርልኝ። አጭር ቆይታ እንደሆነ አውቃለሁ። ከሰራኸው ስራ አንጻር በጣም አጭር ቆይታ ነው ያደረግነው። አሌክስ ፈጣሪ ያክብርልኝ። ተመልካቾቼን አክብረህ ነው የመጣኸው። ላይፍ ሚዲያ ላይ ስለ ህይወት በብዙ መንገድ የምናወራበት ነው። ስለ ስሜት፣ ስለ ሰዎች ግንኙነት፣ ስለአንተ ፕሮግራም ተጽዕኖ በደንብ አውርተናል። በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው ቲጂ። የእውነት በነገራችን ላይ ላይፍ ሚዲያ ደስ ብሎኛል። ወደዚህ በመጣሽ ቆየሽ ብዬሻለሁ፣ ተናግሬያለሁ። ምክንያቱም በጣም ቆይተሻል። ያው ማለት አሁን ምንድነው ከጊዜው ጋር መሄድ። ምክንያቱም አንቺ እኮ ከእኔ እንደውም ትቀድሚያለሽ ወደ ሬዲዮ ለመምጣት አይደለ? ስለዚህ ቆይተሻል ብዬ አስባለሁ። ካለሽ በጣም ትልቅ ችሎታ አንቺ ጸጊ አሁን ላይ እንደውም ነቢል ጆይን አድርጓቸዋል አይደል? ላይፍ ላይ ዘኪ በጣም ትልልቅ ማለት በጣም ቦልድ የሆናችሁ ሰዎች ናቸው። በነገራችን ላይ ማወቅ መቻል አለ። ዘግይታችኋል፣ ግን ለመልካም ነገር ያው አይረፍድም ብለው ከሚያስቡት አዎ ምንም ጥያቄ የለውም። ብዙ ተመልካቾች እንግዲህ ይህን ሀሳብ ሼር ያደርጋሉ ብዬ አስባለሁ። ከእናንተ ብዙ ነገር ያገኛሉ። የነጠረ ሀሳብ የሚቀመጥ ከልብ የማይወጣ ከዛ ደግሞ ተግባራዊ ስናደርገው የሚጠቅመን ነገር ነው ከእናንተ የሚያገኙት ብዬ አስባለሁ። ለዚህ እኔ እርግጠኛ ሆኜ መናገር ስለምችል ቲጂ በጣም ደስ ብሎኛል። በቃ በትልቅ ቦታ ላይ በደንብ በብዙ ነገሮች ላይ እንደምንገናኝ ተስፋ አደርጋለሁ። በጣም ደስ ብሎኛል። በጣም እናመሰግናለን። ተመልካቾቻችን ላይፍ ሚዲያ ነበር ስትከታተሉ የቆያችሁት። ቆንጆ ቆይታ እንዳደረግን እንተማመናለን። ስለነበረን ጊዜም እናንተ ተመልካቾቻችን እናመሰግናለን። ላይፍ ሚዲያን ሰብስክራይብ እያደረጋችሁ ለወዳጆቻችሁ እያጋራችሁ አብረን እንዝለቅ። ትዕግስት በጋሻው ነበርኩ። መልካም ጊዜ።